ስለዚህ የሚፈጠረውን አብረን እናያለን። ፉከራ ማለት ነው የሚፎክረው። ይሄ ስድብ ነው እንዴ? የሚፈጠረውን አብረን እናያለን እኮ ውጤቱ ከዚህ በላይ እየፎከረ እኮ ነው የሚያወሩ። ሁሉንም ሪከርዶችን እየከፈትኩልህ ያላሰማ ወይም እያስፈራራኝ እኮ ነው ሀቢባ፣ እያስፈራራኝ ማለት ነው። አሳይሻለሁ እኮ ነው የሚለው፣ እያስፈራራኝ ነው። ሩሃማ ገንዘቡን አውጥቶ በረሃ ላይ ሰርቶ ገንዘቡን አውጥቶ ስለገዛው ስልክ ስለመብቱ እየጠየቀ ነው ያለው። ስለመብቱ ወይኔ ኔትወርክ ለምን ጠየቀም እያልኩ አይደለም ሀቢባ። ለምን የዛሬ ዓመት መጥቶ መጠየቅ ይችላል፣ ግን አጠያየቁ ትክክል አይደለም። እሱ የሚጠይቀው ሌላ፣ እኔ የምለው ሌላ። ሩሃማ አዳምጪኝ። ሩሃማ አጸያፊ ስድብ ክብር የሚነካ ነገር እስካልተናገረ ድረስ በፈለገው መንገድ አዳምጪኝ። ደጋግሙ ጠይቆሽ ስላልመለሽለት የሚሆነውን አብረን እናያለን ማለቱ መብቱ ነው። ቢኮዝ ገንዘቡ ስለሆነ ነው። ገብቶሻል? አሁን ለምሳሌ እስኪገዙ ድረስ በጣም ትሁት ተሆኑና ትለምኗቸውና ከገዙ በኋላ እቃ መቀየር ወይም መመለስ ሲፈልጉ ውሻ ታረጓቸዋላችሁ። ስለዚህ ይሄ ሰው በፍጹም አርጋቸው አላውቅም። ከስተምሮችን ሀቢባ አርጋቸው አላውቅም። ከስተምር በሚመጣው መንገድ ነው የሚመልስለት ማለት ነው። እሱ እያስፈራራኝ አሳይሻለሁ እያለ እሺ አሳየኝና እስኪ አምጣውና እንየው። በትክክል እኮ ስልኩን አስመጣለሁ ብላ ላይ ጓደኛው እናስመጣና እዚህ እናያለን እኮ ነው ያለው። አልቀይርም ብያለሁ። በማን ወጪ ነው ከሳውዲ ዱባይ የሚመጣው ስልኩ? በራሱ ወጪ ነው። ምክንያቱም ይሄ ሶፍትዌር ፕሮብሌም አይደለም። ሶፍትዌር ፕሮብሌም ቢሆን ኖሮ እኔ ራሴ ነኝ ሀቢባ የማስመጣለት፣ እሱ አይደለም እኔ ራሴ ነኝ። ይሄን ገንዘብ እንደሰርቶ እንደሚያመጣው እኮ እኔም በደንብ አድርጌ አውቃለሁ። ቀልድ አይደለም እኮ። በጣም ጥሩ ጎበዝ። ይሄን ካወቅሽ በቃ ኔትወርክ ነቅሎታል ይምጣና እንዴ። ስለዚህ የሶፍትዌር ችግር ስላልሆነ የውጪ ችግር ስለሆነ እኔ በራሱ ወጪ ልኮት ነው የምትቀይሪለት። እንደዛ ነው እያልሻለሽ። አንተ አልኩት እኮ ከጓደኛው ጋር ከጓደኛው ጋር አወራን እኮ ሀቢባ። ከጓደኛው ጋር ስልኩም እንደ አመጣዋለሁ እና መጣና እስኪ እንደማትቀይሪ እናያለን አለ ጓደኛው። የጓደኛው ሪካርድ አለ። በጣም ረጅም ሪካርድ ይልካሉ። እሺ በቃ ችግር የለውም። ይሄ ሎኬሽን እዚህ ነው ናና እዚህ ሆና በባለሙያ ሊዮና ስልኩ ከመቼና እስከ መቼ እንደተከፈተ አይተን እውነት ስልኩ እኛ የተከፈተ ስልክ ልከን ከሆነ ችግር የለውም። እሱ ከተከፈተ ደግሞ ይሄ የእናንተ ችግር ነው ብዬዋለሁ ለጓደኛው። ግን ማወቅ ይቻላል። ዱባይ ይከፈት ሳውዲ መቼ ይከፈት ሳልናገር ቀርቻለሁ። ለአለቃዬ ይሄ ከስተምር እንደዚህ እያለ ነው። ስለዚህ ዲሊቨሪ ቲከን እናስመጣለን። ኔትወርኩ እንዴት ነው? ዱባይ እየኖርሽ እንደዚህ አይነት ኔትወርክ? አዎ በደንብ ነው ማወቅ የሚቻለው ሀቢባ፣ በደንብ ማወቅ ይቻላል። ኦኬ ጥሩ። አላውቅም ኔትወርክ። ወጥቼ ልግባ እንዴ? አዎ ወጥቼ ልግባ። እስኪ አሁን ለምሳሌ ባለሙያው ማለት ነው አይቶ በል የተባለውን ካላለ እውነት ዱባይ ነው የተከፈተው ካለ አይደል ነው ግራ የሚያጋባ ነገር። የእነሱ ከሆነ ባለሙያው በል የተባለውን ይላል። እንዴት ነው ባለሙያ? ዱባይ ጠንቋይ ነው? ዱባይ ይከፈት ሳውዲ ይከፈት ምን ቀን ይከፈት የሚያውቀው? ስልኩ መቼ እንደተከፈተ እንዴት ይታወቃል? ምን ያህል አገልግሎት እንደሰጠ ነው የሚታወቀው አንድ ስልክ አይደል? እስኪ ምናልባት ይታወቅ ይሆናል። እስኪ እናያለን። እሱ እጅ ከገባበት ቀን ጀምሮ ካልሆነ የተከፈተው እሱ አይደለም ማለት ነው። እሺ አስገቧት ሩሃማን። ይታወቃል። ብዙ ሞባይል ቤቶች አሉ። ኮንታይ ቃል ይታወቃል ባይታወቅም ቀላል ነው። አቡ ይሰማል? አዎ ይሰማል። ኔትወርክ አስወጥቶኝ ነው እና እምቢ ብሎ የነበር ቪፒኤ ነው ለዛ ነው። እኔ እቀይርለታለሁ። ይላከው በራሱ ወጪ ይላከው። ከጓደኛው ጋር አውርተናል አለች እኮ ልትቀይርልክ። ግን
መቼ እንደተከፈተ በባለሙያ ማወቅ ይቻላል። ስልኩ አንተ እጅ ላይ ይከፈት እሷ እጅ ላይ ይከፈት በባለሙያ ቼክ ይደረጋል አለች። እሺ ሀቢባ ስልኩ አስገባት ተከፍቶ የታሸገው ስልኩ ተከፍቶ የታሸገው በራሱ በፋብሪካው ነው። የሰው እጅ አይደለም ያሸገው። ይሄን በደንብ አድርጎ ያስታውቃል። ይሁን የሰው እጅ ሲከፍተው ክፍተት ይኖረዋል፣ በዛ ላይ አየር ያስገባል። ይሄ በፋብሪካው ራሱ ነው የተቀየረው። ያኔ አሁን ለምሳሌ ዩዝድ ስልክ ሲባል ከእያንዳንዱ እንትን ጎዶሎ አካላት እያመጡ ነው የሚገጥሙት ማለት ነው። እንደዚያ ሲያደርጉት ይሄ ራሱ ፋብሪካው ነው የገጠመው። የሰው እጅ አንድ አልነካውም፣ ያስታውቃል በደንብ አድርጎ። ስለዚህ ሰከንድ አንድ ነው እንዴ አንተ ገዛው ስትገዛው? ሰከንድ ሃንድ ነው የገዛው ስትገዛ? አልገባኝም። ሰከንድ ሃንድ ስትይ ሰከንድ ሃንድ ማለት ሰው የተጠቀመበት አሮጌም ትሸጣለች መሰለኝ እሷ። እሷ ያለችው አለኝ ያለችው አንድ ወር ተይዞ አንድ ወር ሙሉ ያልተያዘ ስልክ ብላ ነው የሸጠችልኝ። ካርቶን አልሸጠችልኝ። ካርቶን አዲሱ የለም ነው ያለችኝ። ሙስተዕመል ነው ሙስተዕመል بالعربي ሙስተዕመል بالانجليزي ሰከንድ ሃንድ ይባላል። ሰው የተጠቀመው ሰከንድ ሃንድ ማለት ሁለተኛ እጅ ላይ አንተ መጀመሪያ የያዘው ሰው አለ። ያንን ግን አንድ ወር ሙሉ አልሞላውም። ምንም አይነት ችግር የለበትም። ራሴ ቼክ አድርጌ ምናምን ብላ ነው የሸጠችው እኮ። ያልተከፈተ አዲሱ ግን ጠይቂያት የለም ብላኛለች። ነው የት ይከፈት የት የምትሉት ምኑ ነው? ኦልሬዲ እንደተከፈተ እያወቅህ አምነህበት ነው የገዛኸው ማለት ነው። ምክንያቱም አሁን እኛ ካርፎር፣ ሉሉ፣ አፕል ስቶር፣ ሳምሰንግ ስቶር ሄደን ስልክ ስንገዛ እሽጉ ያልተፈታ ካርቶኑ እሽጉ ያልተፈታ በፊት ለፊት ነው የሚፈታል። እንዲፈታ ከፈለግ ካልፈለግም ቤት ወስደህ ራስህ ነው የምትፈታው። የታሸገ ነው የምንገዛው። እኔ እኮ የታሸገ አንተ ጋር አንተ እሽጉ ደርሶ ካርቶኑን አንተ የቀደድክ እኮ ነው የመሰለኝ። ኔትወርክ ነቀዳውንም አስገቡት። ሙስተዕመል ነው እንዴ? እኔ እኮ 00 አዲስ እሱ ቦክሱን የከፈተው መስሎኝ ነው። 00 የታሸገ አዲስ ብላ ግን ስከፍተው የተከፈተ አገኘው ያለ እኮ መስሎኝ። ተሰማለህ? ትሰማያለሽ? አይደለም ሀቢባ ይልሽ ዩዝድ እንደሆነ ዩዝድ እቃዎች ማለት ነው። ዩዝድ እቃዎች ማለት ነው ሀቢባ። ይሰማሉ አይደለም? ይሰማል። ትሰማለህ? ትሰሚያለሽ? ኦኬ ዩዝድ እቃ ነው ይገዛሉ። እሺ ዩዝድ እቃዎች ሁለት አይነቶች አሉ። አንደኛ ዩዝድ እቃ ማለት ሪፈርቢሽ ስልክ እሱ እንደሚለው ማለት ነው። አሁን ለምሳሌ ባኩ ተቀይሮ የስልኩ ባክ ተቀይሮ ተመልሶ ተገጥሞ የሚሸጡ ስልኮች አሉ። እሺ ተከፈተ የሚለው አንቺ ያልገባሽ እዚህ ጋር ነው። አንቺ ቦክሱ ነው የመሰለኝ 00 ገዝቶ ቦክሱ ተከፈተ የሚል መስሎሽ ነው መሰለኝ። እንደዛ ነበር የመሰለኝ። እሱ ደግሞ እየጠየቀ ያለው ማለት ነው ስልኩ ባኮርዱ ተከፍቶ እየተቀየረ ባኩ እየተቀየረ ማለት ነው። ስልኩ ተከፍቶ የተቀየረ ነው። እኔ ደግሞ ያልተቀየረ ባኩ ያልተከፈተ ኦሪጂናል ዩዝድ ስልኮችን ነው በአብዛኛው ምሸጠው። ኦኬ ያን ደግሞ አምኖበት እንዳልተከፈተ ቪዲዮ ልኬለት ከቪዲዮ አይሚ ነበር ልኬለት ባኩ እንዳልተቀየረ ከመቀበሉ በፊት ሁላ አይሚ ነበሩን ቼክ ማድረግ ይችል ነበር። እንኳን እሱ ጋር ደርሶታይና ስልኩን ከመቀበሉ በፊት ራሱ ማለት ነው። እና አንቺ ለዩዝድ ስንት ነው የ6 ወር ጋራንቲ የምትሰጪው? ከዛ በላይ የሚሰጠዋለው ሀቢባ። ምክንያቱም ኦሪጂናል ዩዝድ ስልኮች ናቸው። ኦሪጂናል ናቸው። ሶፍትዌር ፕሮብሌም ነው የሚሰጠው። ሶፍትዌር ፕሮብሌም ማለት ለምሳሌ ማይኩ፣ ድምፁ፣ ኤቭሪቲንግ የውስጥ ችግር ማለት ነው። አስቀይራለሁ። አስመጥቼ ነው ማስቀይረው። ምክንያቱም ለሱም ገንዘብ ነው ለኔም ስራዬ ነው። ይሄ ደግሞ ሶፍትዌር ፕሮብሌም ስላልሆነ ስልኩን ዜናና እዚህ አስመጣና ስልኩን እዚህ ቼክ እናድርግ መቼ እንደተከፈተ። እኔ ያልተከፈተ እቃ ነው የላኩት። ባኮርዱ ያልተቀየረ እቃ ነው የላኩት። እንዴት ሆኖ አንተ ጋር ደርሶ እንደተከፈተ አስመጥተኝ ነው አልኩት።
አይ አንቺ ነሽ መጥተሽ የምትወስጂው ዴሊቨሪ ከፍለሽ አለ። እኔ ደግሞ ለአለቄ ሳማክር በፍጹም ይሄ ሶፍትዌር ፕሮብሌም አይደለም ያምጣ እዚህ አለ። ቼክ እናድርገው አለ። ቆይ እኔ ያልገባኝ ነገር ማለት ነው በቪዲዮ ብቻ እንዳልተከፈተ እንዴት ይታወቃል? ቪዲዮ ቀርጸሽ ያው ስልኩ ያልተከፈተ ነው። ሀቢባ አይሚ ነምበር ልኬላታለሁ። እዚህ አይሚ ነምበር ልኬላታለሁ። በዛ አይሚ ነምበር ደግሞ ስልኩ ባክወርድ ኦፕን ወይስ አይደለም የሚለው ማወቅ ይችላል። ሲጀምር ልኬላታለሁ ፎቶ። ቆይ አንዴ አዳምጪኝ። ስልኩ አንቺ እጅ ላይ እያለ አይዲ ነምበር ልከሽለት ኦንላይን ላይ ገብቶ እንዳልተከፈተ አረጋግጦ ኦኬ ብሎ ኮንፈርም አድርጎሻል? አረጋገጠም አላውቅም። እሱን እኔ አይዲ ነምበር ልኬላታለሁ። ኦልሬዲ ልኬለት ቪዲዮ ልኬለት ኦኬ ብሎኛል። ልኬለት ማለት ነው። ራሱ ስልኩን መቀበሉን ደግሞ አዎ ራሱ ነው ብሎኛል። ራሱን የተቀበልኩት ኮንዲሽኑ ጥሩ ነው አለኝ። ኮንዲሽኑ ጥሩ ነው አለ። አሪፍ ነው ኮንዲሽኑ። ስልኩም ራሱ እንደሆነ እንደተቀበለ አምኗል እኮ። ከዛም አልፎ ምን ይላል? ከስልኩ አልፎ በሶስተኛ ቀን ምን አለኝ መሰለሽ? የላክሱ ቻርጀር ኦሪጂናል አይደለም፣ ስልኩ ምንም አይልም፣ ውስጡን እየተጠቀምኩት አይቼ ነግርሻለሁ። ስልኩን ትቶ ስለ ቻርጀሩ ከላከር ነበረ በሰዓቱ። ከወር በኋላ ደግሞ መጥቶ ስልኩ ባኮርዱ ተቀይሯል እንዲህ ነው የሚያሳየኝ አለኝ። እንዴት ሆኖ? በሶስተኛ ቀን እንኳን ማወቅ ትችል ነበረ ባኮርዱ እንደተቀየረ። አሁን በባለሙያዎች አሳይቻለሁ፣ ስልክ ቤት ወስጃለሁ፣ እንደተቀየረ አረጋግጫለሁ አለኝ። እኔ ደግሞ አላረጋገጥኩም። እንዴት ሊሆን እንደቻለ ስልኩ መምጣት አለበት እዚህ እያልኩት ነው። ዲሊቨሪ ልከሽ በራስሽ ወጪ ውሰጂ፣ ቀይሪ። አልፈልግም። እኔ የሚፈልገው ይሄ ስልክ አይደለም፣ እንደውም አልፈልገውም። ቪዲዮ ላከልኝ ስክራች ያለበት ማለት ነው። እንዴ አይኑ ያህል አይደለ ስልኩ ሲቀበል ከተቀበለው ኦኬ አሪፍ ነው ካለ በኋላ ከወራት በኋላ የሆነ ስክራች ያለበት ካሜራው ቦታና ስክሪፕቶ ራሱ አይሰራም። ይሄ ስክሪፕቶም ስክራች አለው ብሎ ያከልኝ ቪዲዮ። እንዴ ያን እንደተቀበልኩ እኮ በማግስቱ እነዚህ ነገሮች እኮ ማየት ይችል ነበረ። ኢቭን ስልኩ ጥሩ ደረጃ ላይ ያለው አይደል እንዴ ላኩን እንዴት እንደዚህ ትላለ ስለው በቃ አሁን አይቼዋለሁ፣ ተቀይሯል፣ ስልኩ ባኮርዱ ተቀይሯል። በቃ እንደዚህ ነው የምልህ። ስለዚህ ምን ማድረግ ይችላል? ስልኩን አምጣ አስመጣ፣ ጓደኛውንም ስልኩን ይዞ ይምጣ። ይኸው ያለው እዚህ ነኝ። ስልኩን መቼ እንደተከፈተ ማወቅ አለብኝ እኔ። ቃል ይጽፋሉ እንዳ ይኸውልሽ አሁን የምናደርገው ምን መሰለሽ? ምን እንደተደረገ እንትና ማለት ነው ልጅ ምፍታ ኔትወርክ እየነቀለው ስለተቸገረ አሁን የምናደርገው ምንድነው? ስልኩን ይላከውና አንቺ አስመርምሪና በባለሙያ የት እንደተከፈተ ንገሪንና ሀቅ አንቺ ጋር ያለው ወይስ እሱ ጋር ያለው የሚለውን የምናረጋግጥበት ይሆናል። እሺ ስልኩን ያስመጣልኝ አቢባ፣ ችግር የለውም። እኔም እኮ ያልኩት እኔ ስልኩን አምጣልኝ። እኔ የላኩት ስልክ ይሄን ስልክ ቪዲዮ አለኝ፣ መረጃ አለኝ፣ ፎቶ ልክልሻለሁ ከፈለግሽ አፍተር እና ቢፎር ማለት ነው። ስልኩን ብቻ ይዘልኝና እና ይሄ ስልክ መቼ ኦፕን እንደተደረገ እዚህ በባለሙያ አያለሁ። ከዛ በኋላ ደግሞ ስልኩን እቀይርልሃለሁ፣ ችግር የለውም። አይ ራስሽ የምትመጪ እንደማትመጪ አሳይሻለሁ። እየፎከረ ነው የሚያወራው፣ ንግግሩ ደስ አይልም። በቃ እሱን ሁሉ ነገር ሙፍከራው ምኑ ታዩና አሁን ላንቺ ለስራሽ እየፎከረ እንደዚህ እየቀረብኝ በፍጹም ላወራ አልችልም። ዝም ነው። ለከስተመሮችሽ ታማኝነትሽን የምታሳይው በዚህ ነው። ስልኩን ተቀብለሽ አስመርምረሽ ሀቅ አንቺ ጋር ያለው እሱ ጋር የሚለውን እንድታሳውቂን እንፈልጋለን። ስልኩን ይልከዋል እሱ፣ አንቺ ትቀበያለሽ፣ በባለሙያ ታስፈትሽዋለሽ። ከዛ አንቺ ጋር ነው የተከፈተው ወይስ እሱ ጋር አረጋግጪልን። ያኔ ሀቅ ማን ጋር እንዳለ እናውቃለን። ዘማሪ በፈቃዱ አለ። ምን ነው ዛሬ ነው ምርቃቷ? እሺ እናቴ እንጠብቃለን መልሱን። ስልኩ ሲደርስሽ አሳውቂኝ ዋትሳፕ ላይ፣ ከዛ እዚህ ትመጫለሽ። እሺ ሀቢባ ፕሊዝ ንገሪው። እሺ ቪዲዮ ስር ማለት ነው ኮሜንት እየጻፈ ሌባ ናት እያለ ቪዲዮ ለጥፏል። አይተሽው እንደሆነ እኔ ስልኩን አድርሼለታለሁ። እኔ ሲሰርቅ ያየ ሰው ማን ነው? ሌሎቹም ኮምፕሌን እያሉ ነው። ቪዲዮ እየሰሩት ቪዲዮ ስር ሌባ ናት እያሉ እኮ ማለታቸውን አያቆሙም። አሁንም እስካላረጋገጥሽልን ድረስ እንትኑን አምጥተሽ የእሱን ስልክ ተረክበሽ አስመርምረሽ ከዛ በኋላ ጥፋቱ ሀቁ አንቺ ጋር ነው፣ አንቺ ጋር ነው የተከፈተው ወይስ እሱ ጋር ነው የተከፈተው የሚለውን እስካላረጋገጥን ድረስ መጥራቱ አይቀርም። ይሄ ጉዳይ ሊጠራ አይችልም። ስለዚህ አረጋግጪልን፣ ስልኩን ተረከቢ፣
ያው መጥቷል። እሱ ትልቁን እንዲልካው ልንገረው። ጋይ ዘማሪ በፈቃዱ ይታል ላስገቡት አበባ ላክ ዛሬ ሀቡ አንዴ ላውራማ። እሺ ልጅቱ ፎከረብኝ፣ አስፈራርቶኛል፣ ሰርቦኛል የምትለው አንደኛ ማስረጃ ጠይቂያት፣ ሁለተኛ ደግሞ ከሷ የባሰ ከኔ ይልቅ አሰምታናለች። ስድብ አይደለም ሚፍታ፣ ይኸውልህ ስድብ አይደለም። አብረን እናያለን የሚመጣው ምናምን ያልከው ነው ፉከራ ምናምን ያለችው። ኢትስ ኦኬ ሰምተነዋል። አሁን ወደ መፍትሄው ስንሄድ ስልኩን አንተ ትልከዋለህ በሰው ስልኩን ትረከብና እሷ አስመርምራ በባለሙያ አንተ ጋር ነው የተከፈተው ወይስ እሷ ጋር የሚለውን ታረጋግጥልናለች። ገባክ ሀቢባ? ይሄ ስልክ እሷ ጋር ከሄደ ሳውዲ አረቢያ ላይ ካላቸው ባለ ስልክ ባለሙያ እዚህ ሳውዲ ላይ ልክላቸዋለሁ። ምክንያቱም ለምንድን ታውቂያለሽ? እዚህ ስልክ ላይ ያወጣሁት 100 ምናምን ሺህ ብር ነው። የራሳቸው ዲሊቨሪ አለ እዚህ ሳውዲ አረቢያ። ምን አለች ለኔ ባክቦርድ እንደዚህ ሶፍትዌር ምናምን ከሆነ የራሳችን ባለ መኪና አለ እሱ መጥቶ ይወስድልሃል አለች። አሁን ለኔ ችግር ሲሆን ደግሞ ራስህ በራስህ ገንዘብ ልከህ ስልኩን አስመጣ እያለች ነው ያለችው። ሲቀጥል አንቺ ከ6 ወር እስከ 1 ዓመት ጋራንቲ ከተሰጠሽ እስከ 6 ወር ባለው ሰዓት የፈለግሽውን ጥያቄ መጠየቅ ትችያለሽ። እኔ እያልኳት ያለሁት ካርቶን ሳይሆን ከጀርባው አለ አይደል ግላስ የተቀመጠ አለ። ያንን ግላስ ነው ተንስቷል ያልኩት እኔ። ያ ግላስ ደግሞ ፋብሪካ ራሱን ያሸገው የሰው እጅ አልገባበትም። ይሄ በደንብ አድርጎ ያስታውቃል። አሁን የምፈልገው ሚፍታ እንደተረከብክ ለምን ቪዲዮ ቀርጸህ ካላክላትም አንቺ ላክሽልኝ ቪዲዮ ላይ ያየሁትና እጄ ሲገባ ያየሁት አንድ አይነት አይደለም ብለህ ለምን ቀርጸህ አላክላትም? ሀቡ ስልኩ እኮ አያስታውቅም። ስልኩ እኮ አያስታውቅም። እንደዚህ ግላሱ የተደረገበት ፋብሪካ ነው ያሸገው አልኩሽ አይደለ? ስልኩ እንዴት ነው ማወቅ የምችይው? የማይቆጥሩን ስታስገቢ የሌላ ስልክ መሆኑን ሲነግረኝ ነው ይሄ ስልክ ተቀይሯል ያልኩት። የራሱ አይደለም ማለት ደግሞ ግዴታ ከሌላ ስልክ እንዲበቃው ነበር በሰዓቱ ተቀብሎ አንድ በሱ ተራ ትጣልቃት ቢሆማ እንዴ ባንቺ ተራ ጣል አልገባም። ሚውት አድርጎ ተቀምጦ ነበር። በሱ ተራ ደግሞ አንቺ ሚውት አድርገሽ ተቀመጪ። በሰው ተራ ጣልቃ አይገባም። እሺ ሚፍታ አይዲ ነምበሩን መጀመሪያ ስልኩ እጇ ላይ ያለ ቪዲዮና አይዲ ነምበር ልኬለት ነበረ። ለምን አይዲውን አስገብቶ ቼክ አድርጎ አላየም? ይዛኔ አለች። አይተካል ይዛኔ አይቻለሁ። አሁንም ኳልኳልኳድም አይዲ ነምበሩ ኳልኳልኳ አሁን ፊታችሁ ማውጥቼ አይዲ ነምበር ሳስገባ ጉግል ላይ ራሱን እሷ ያላከችልኝ ያመጣል እኮ። ይሄን እኮ እኔ ምንም ያልኳት ነገር እኮ የለም። እሷ ማንኛውንም ስለ ስልኩ ችግር ስነግራት ኤምአይ ቁጥሩ ኦሪጂናል ላይ እናስገባ ነው የምትለው። ያንን አልካርኳትም። ኤምአይ ቁጥር ሳስገባ ጉግል ላይ ራሱን ነው የሚያመጣልኝ። ግን ደግሞ አንድ ስልክ አሁን ያንቺ ያሽውን ስልክ ቼክ ማድረግ ትችያለሽ። ከኋላ ያለ ኤምአይ ቁጥርና አባውት ፎን ላይ ያለው መመሳሰል አለበት። ካልተመሳሰለ የጀርባ ግላሱ የሌላ ሰው ከሌላ የመጣ የተገጠመ ነው ያልኳት። ሲገጠም ደግሞ እንዴት ነው ሰው ሳይሆን የገጠመው ራሱ ፋብሪካ ነው የተገጠመው። እንደዚህ ሪፓክድ የሆኑ ስልኮች ሰው አይደለም የሚያሽጋቸው። ከተለያየ እቃ እያመጡ እያሟሉ ነው ራሱ ማሽኑ አድርጎ ሪፈብሪሽ ብሎ የሚሸጣቸው። ገባሽ አይደለ? አሁን እቺ ልጅ እኔ የምፈልገው ሳውዲ አረቢያ ላይ ካለ የትኛውን ቦታ ላይ እልክላታለሁ። ይሄ ስልክ ቼክ ይደረጋል። እቺ ልጅ ዛም ሂዳ ይሄ ስልክ እንደዚህ ነው ተፈቷል ብትለኝ እኔ ምንም ማረጋገጫ የለም። ስልኩ እኔ ጋር ነው ያለው። እዚህ ማሳየት እችላለሁ እኔ። ገባችሁ አይደለ? ሲቀጥል አንድ ማምንላት ነገር ስልኩ ከተሰበረ ምንም አይነት እንትን አልሰጥህም ብላለች። ይሄንንም አምኜን የገዛኋት ግን አምኖኝ ነው የገዛው እያለያችሁ ነው ለእናንተ። አምኜን የገዛኋት ሳውዲ አረቢያ በረሃ ላይ ይሄን ብር እንዴት አድርገህ እንደምታመጣው አውቃለህ ስትይ ነው የዛን ሰዓት ተስማማሁት። ከዛ በፊት በጣም ብዙ ጊዜ ነግሬያታለሁ ይሄ ስልክ ኮፒ እንዳይሆን እና ደግሞ ሌላው ነገር አንቺ እንዳልሽ ኦሪጂናል ከሆነ ችግር የለውም ካልሆነ ግን እኔ እጎዳለሁ እንደዚህ እንዳታረጊ ስላት። ስለዚህ ሚፍታ ትልቁ ፖይንት አሁን ስልኩ ኮፒ ነው አይደል? ትልቁ ስልኩ ኮፒ አይደለም። ስልኩ አሁን ያንቺ ስልክ ሌላ ቦርድ ላይ ሲገጠም የራሱን ቁጥር ስለሚያመጣው ቦርዱ ኦሪጂናል ነው። ገባሽ አይደለ? ቦርዱ ኦሪጂናል ነው። ሚፍታ ያንተን ያለ እውቀት ስለሌለኝ በሚገባኝ ቋንቋ አስረዳኝ። ስልኩ ተበላሽቷል ነው እንትን ነው ፌክ ነው ኦሪጂናል አይደለም ኮፒ ነው ምንድን ነው ባጭሩ? ወይ ኮፒ ነው በለኝ ወይ ተበላሽቷል በለኝ ወይ ምንድን ነው? እሺ እንዴት ልንገርሽ፣ ስልኩ በኤምአይ ቁጥሩ ኦሪጂናል እንደሆነ ነው የሚያሳየው። በኤምአይ ቁጥሩ ሶፍትዌር አፕዴት ስትገቢ ግን የራሱ አይደለም። እሺ አሁን ገባ። ስለዚህ ፌክ ነው ወይስ ኦሪጂናል ሆኖ ተቀያይሯል? ከሁለት ስልክ ሁለት የተለያዩ ስልኮች እቃቸው ግማሽ ተገጣጥሞ ነው? አዎ ግማሽ ፌክ የማይባልም ኦሪጂናል የማይባልም አለ። እንደዛ ፌክም የማይባል ኦሪጂናልም የማይባል አለ። አዎ እንደዚህ ነው ስልኩ እያሳየን ያለው እንደዚህ ነው። ሙሉ ለሙሉ ኦሪጂናል ነው።
የሁለት ኦሪጂናል እቃዎች የሁለት ኦሪጂናል ስልክ እቃዎች ከዚህ ግማሽ ከዚህ ወገብ ከዚህ ደረት መጥቶ ተገጣጥሞ ነው። አይዋ አሪፍ አብዲሽ ማለት ያ እንደዛ ነው ስልኩ ይሰራል። ምክንያቱም አንድሮይድ 13 ነው የሚለው ስልኩማ ይሰራል። በቃ ገባኝ። ስለዚህ የተላከልኝ ስልክ አሮጌ ነው። በእርግጥ አንተም ስትገዛ ሰከንድ አንድ ነው የገዛከው። ሰከንድ አንድ ማለት ዩዝድ የሆነ ሰው የተጠቀመው አንድ ቀን የሚጠቀመው አንድ ወር የሚጠቀመው አንድ ሳምንት የሚጠቀመው የተጠቀሙት ነገር ኤሌክትሮኒክስ ዩዝድ ከሆነ ዩዝድ ነው፣ በዩዝድ ዋጋ ነው የሚሸጠው። ሶ የከሳኸው ስልክ ዩዝድ ነው ግን ኦሪጂናል ብላ የተጠጋገነ ሸጠችልኝ ነው አይደል? አይዋ ስልኩ ዩዝድ እንደሆነ እኔም እሷም እናውቃለን። አምኜ ነው የገዛኋት። ግን ደግሞ ስታወራ ምንም አይነት ችግር የለበትም። ምንም አይነት አንድ ወር ነው የተጠቀመው። አንድ ወር ያህል አልተያዘም ብላ ነው የሸጠችልኝ። ተበላሽቶ የተሰራ ስልክ ማለት ነው። እንደዛ መሰለኝ አይደል? ተበላሽቶ የተሰራ የተጠቀመ። አይዋ ኦኬ። ሶ እኔ ጋር በመረጃ ሶፍትዌሩ ላሳያችሁ። አሁን ተረዳው። ላሳያችሁ ብላንቺ ማስረጃ እንደሆነ ምትለው እኔ ጋር ተበላሽቶ አልተጠገነም። እኔ ጋር አልተከፈተም ስልኩ። ላለመከፈቱ ቪዲዮ ቀርጬ አይዲ ነምበሩን ልኬለት ያው አይዲ ነምበሩ ሲስተም ላይ ገብተህ አረጋግጥ እንዳልተከፈተ ብዬ ሰጥቼው ማረጋገጥና ለማረጋገጥ የሱ ፋንታ ነው። አላረጋገጠም ይሆን አላውቅም። አሁን ስልኩ እጁ ገብቶ በወሩ ስልኩ አንቺ ጋር እያለ ተፈቶ ነበር እያለኝ ነው። ስለዚህ ለዚህ ደግሞ እሱ ጋር ይፈታ እኔ ጋር ይፈታ እንዲጣራልኝ በባለሙያ እፈልጋለሁ ነው እሱ ያለችው። እንዳይዘጋብን እንትን እንዳታሳይ ስልክ ቁጥር ደረሰኝ ምናምን እንዳታሳይ። እሺ ይዘጋል። እሺ ይኸው እዚህ ጋር 8.5 ይታያችኋል። ይኸው እዚህ አንድሮይድ 16 ነው የሚለው። ይኸው እዚህ ጋር አንድሮይድ 16 ይላል። ቨርጅን የሚለው ይታያችኋል። ይኸው እዚህ ጋር አንድሮይድ 16 ይላል። ሀቡ ይሰማችኋል? እኔ የማወራው ይሰማችኋል? ከተሰማስ ንገሩኝ። እሺ እዚህ ጋር ላሳያችሁ። ስልኩ የሚለው እንደምታዩት አንድሮይድ 16 ቨርጅን ነው የሚለው። ትክክለኛው ደግሞ የራሱ አለመሆኑን የምታውቁት የት ጋር መሰላችሁ? ይኸው እዚህ ጋር ይኸው እዚህ ጋር አንድሮይድ 13 ነው የሚለው የራሱ ስልክ። ይሄ የተጭበረበረ መሆኑን ነው የሚያሳየው። ይኸው እዚህ ጋር ቆይ አንዴ ላሳያችሁ። ስልኩ የሚለው ይኸው እዚህ ጋር ጀን የሚለው 8.5 አንድሮይድ 16 የተጭበረበረ መሆኑን ደግሞ እንዴት ሚውቶኝ እያወራው ነበር። ይቅርታ። ለዚህ መፍትሄው ስልኩን ያስመርመር። ስለዚህ ወደዚህ ስልካው ሚፍታ ለዚህ መፍትሄው ስልኩን ማስመርመር ነው። አንተ ጋር አንዴ ዋትስአፕ ላይ ተሰሚዋለሽ ባጭሩ እንዲገባሽ። ኦኬ ባጭሩ እንዲገባሽ እስኪ ዋትስአፕ ላይ ማለት ነው ግቢና እሱ ባጭሩ እንዲገባሽ ማለት ነው። ልክልሻለሁ። ስልኩ እንደዚህ ነበር። ውስጥ ከለሩ ከውጭም ከውስጥም እንደዚህ ነው የሚያሳየው። እዚህ ጋር እንደሚታይ ማለት ነው። እዚህ ጋር ከተቀበለ ከወራት በኋላ ደግሞ ለምን እንደዚህ ያሳየ? ስልኩ ኋላው የተቀየረ ነው ማለት ነው እያለ ነው። እንደዚህ ነው። እሺ አሁን ገባኝ። ስለዚህ ይህንን መፍትሄ ለማድረግ ሁለታችሁም ይመረመርና አንተ ጋር ይከፈት፣ እሷ ጋር ቼክ ይደረግ በባለሙያ።
ያኔ ማንጋ ሀቅ እንዳለ እናውቃለን። ስለዚህ ወደዚህ መላክ ወደ ዱባይ መላክ ይወደድብኛል ስላለ እዛው ሳውዲ ባለሙያ ያገናኙና እዛው ሳውዲ ይመርመር። ችግር የለውም። እኔ አሁንም ሄዱ ካላችሁኝ እሄዳለሁ። መሻወር የስልክ ቤት መሄድ ይችላል። አለ ከተማ መሄድ ይችላል። የፈለጋችሁ ስልክ ቤት ሄዶ እዚሁ እያለ ላይቭ ላይ አስመርምሮ እዚሁ ቪዲዮ አብርቶ ባለሙያው በአረብኛም ይሁን በእንግሊዝኛ ቢናገር እኛ ይገባናል፣ እናውቃለን። ተስማሚያለሽ? በዚህ ሆርማ በባለሙያ ይታወቃል ብለሻል። እሺ ወደ ፍቃዱ እንሸጋገር። ደግሞ በዛ አጋጣሚ አንድ ነገር ልንገርሽ። ስልኩ 5G ነው የሚስበው። ከቤት ከወጣሁ ኔትወርክ አይስብም። ስልክ ቤት ከሄድኩኝ ዋይፋይ ወይ አገናኝቼ ነው ወይ ደግሞ እዛ ከሰራል ነው። ችግር የለውም። ዋይፋይ ከፍዬ አገናኝላችኋለሁ። ችግር የለውም። ስልኩ 5G ነው የሚስበው እንደሚያሳየው። ከቤት ስወጣ ገና ብር ምናምን ካለው ደግሞ ይጠፋል ስልኩ። ቻርጅ ሲደረግ ደግሞ ላሳያችሁ እንዴት እንደሚያመጣ። ቻርጅም ሲደረግ ስልኩ የሆነ ቦርዱ ውጅብጅብ ነው የሚለው። ጣጣ የስልኩ ብዛት ጣጣው ፈጣሪ ሆይ ድረስ። ብዙ ነገሩን የታመመው ስልኩ ኩላሊት፣ ጉበት፣ ስኳር፣ ደም ግፊት የበሽታ አይነቶች ሁሉ አሉበት። የቻርጀር አለ። ይሄው ሀቡ ተመልከች፣ ስልኩ እንደሚሆን ተመልከች። ይሄ በማስረጃ ስልኩ እንደ ሶፍትዌር አፕዴቱ የራሱ እንዳልሆነ ተመልከች። ስልኩ እንዴት እንደሚሆን እንዴት ሆነ? እስካሁን እየጠበቅኩ ነው። ቆይ ይሄው ስክሪኑን ተመልከቱት። እያየን ነው፣ እየጠበቅን ነው። ይሄው ብልጭ አለ። ይሄው በቃ እንደዚህ ነው ስልኩ። ይሄው ቻርጅ ሲደረግ ከቻርጀሩ ነው አለች። ስክሪኑ ግን ይሄው ስክሪኑን ብቻ ተመልከቱት። ስንት ነው የገዛኸው? 2050 ድርሃም በኢትዮጵያ 100 ምናምን ሺህ ብር። 2050 ድርሃም ውድ ነው በጣም። ኦሪጂናል ምናምን ነው ስትለኝ ነው እንደዚህ የገዛኋት እንጂ ሌሎች የሚቀንሱ እንዳልኩሽ ሪፈብሊሽ ቢሆኑ 1400 ብለውኛል። 1400 ምናቸው እነዛ ሪፈብሊሽ። ትክክለኛ ሀቁን የሚናገሩት 1400 1200 ነው። 2050 ድርሃም የገዛኋት ኦሪጂናል ምናምን ስላለች ነው። ያንንም ደግሞ መላኪያውን 200 ድርሃም አርጋብኝ፣ መላኪያውን ብቻ። ከዚህ ምስኪን ከብት ጠባቂ በረሃ ላይ ከብት ግመል ነው የምጠብቀው ፍየል? ላ እኔ ዶሮ እርባታ ነው የምሰራው። በግማሽ ሰዓት ደግሞ በግ ምናምን አሉ። ከዚህ ምስኪን በግ ጠባቂ 200 ድርሃም የመላኪያ በጣም ውድ ነው። 2050 ድርሃም ስልክ ዘረፋ ነው። ምስኪን ሩሃማ አልሰማሽም? አቤት ሀቢባ ይሰማኛል። ስልኩን ሳውዲ ያስመርምረው። እዚሁ ላይቭ ላይ እያለ ሄዶ ስልክ ቤት እያየን ባለ ስልኩ በአረብኛም ይሁን በእንግሊዝኛ ቢያወራ ሁለቱንም ቋንቋ እንችላለን። ይመርምርና እዛው አይቶ ይሄ ስልክ መቼ እንደተከፈተ ይንገረን ቪዲዮ አብርቶ። እኔ ስልኩ ቢመጣ ነው ደስ የሚለኝ። ራሱ ሰው አለው አይደለ? ሰው ከሰው ጋር እዚህ መጥቶ ማለት ነው ባለሙያ እዚህ ከፍቶ ይይለት። ለምንድን ነው ግዴታ አንቺ ጋር እንዲሁ? የትም ቦታ ባለሙያ ነው። ያሲን እባክህ፣ ማን ነው ሚፍታ እባክህ እንድናገር እድል ስጠኝ። እንዴ በተራክ ብቻ ነው የምታወራው። በተራ ነው ሰው የሚያወራው። አንቺ ጋር ሆነ የት ሆነ የስልክ ባለሙያ ነው አይደል? የሚልክበትን ብር ኬት ያመጣል ይሄ ምስኪን በግ ጠባቂ? እሺ ሀቢባ ይችላል፣ መብቱ ነው። ይሄድና ችግር የለውም። አዎ ይሄድ ያሳይና ባለሙያ መቼ እንደተቀየረ መቼ ስልኩ እንደተከፈተ ያሳየን እዛው ማለት ነው። በጣም ጥሩ። በቃ ሂድ ያሲን ለምን እልሃለሁ፣ ጓደኛ ያሲን ይዞክ ስለመጣ ሚፍታ ሂድ። አሁን ትችላለህ ወይስ ነገ? አሁን ቤቱ ምናምን እንደዘጋጋና ስንት ፐር 30% አለው መሻወር ምናምን እጠራለሁኝ። ችግር የለውም። እኔ አሁን እሄዳለሁ። የዚህን ማክራብሽ አካውንት የስልኩ በሷ ስለሆነ እዚህኛው ገልብጬ በዚህኛው ላይ ገብቼ ቪዲዮ እያበራሁኝ ስልኩ ሲመረመርም አሳያቸዋለሁ። በጣም መሻወሩ ልደውልለት። በቃ እሺ
እና ስለዚህ ከስንት ሰዓት በኋላ ልግባ ወይም ከስንት ደቂቃ? ከ9 ሰዓት እንዳያልፍ። አሁን 7 ሰዓት ከ35 ነው። 9 ሰዓት እኔ ጌሜን ጀምራለሁ። 1 ሰዓት ተኩል አለ። ከዚህ በኋላ በ1 ሰዓት ተኩል ውስጥ መጨረስ አለብን። ፍራግመንት አለ። ችግር የለውም። መቃሽ እመጣለሁ። እሺ አሁን እወጣለሁ። እሺ በቃ ጥሩ። ለምን 9 ሰዓት ላይ እኔ ኸይር ሸር ምንም አይነት አጀንዳም ጉዳይም ጭጭም አልፈልግም። 9 ሰዓት ሲል ጌሜን መጀመር አለብኝ። ካልብዛ ፍራግመንት ይጠፋል። እሺ ወንድም። እሺ ሀቡ እዛ ከወጣሁኝ በኋላ ገስት ካላያችሁ ምናምን አስገቡኝ። ያኔ ትጽፋለህ ኮመንት ላይ መጥቻለሁ ብለህ ኮመንት ድምጽ ይሆንታል። አቤት ሀቢባ፣ አቤት ስልኩ ይምጣ ያልኩበት ምክንያት ማለት ነው እኔ ለምሳሌ ይሄ ስልክ ማለት ነው እኔ አለቃዬን እንደዚህ ብዬ እስለው እንዴት ነው ልታምኛ የቻልሽው? ለከስተም ስልኩን ራሱ አበላሽቶ ራሱ አቀያይሮት ቢሆንስ እያለኝ እኮ ለዛ ባለሙያ መርምሮ ባለሙያ ያውቃል ብለሻል። ባለሙያ መርምሮ መቼ እንደተከፈተ ስልኩ ይነግረናል። እዚህ ሁላችንም እየሰማን ባለሙያ ሳይሆን አይ በፊት ነው የተከፈተው ብልስ ያሳየኛል። ባለሙያው ቀኑን ይናገራል። አንቺ ባለሙያ በባለሙያ ያረጋግጣሉ አይደል ያልሽው? ባለሙያ ማወቅ ይችላል ወይ ብዬ ደጋግሜ ስጠይቅሽ፣ ባለሙያ የስልክ ባለሙያ ከፍቶ አይቶ ማወቅ ይችላል መቼ እንደተከፈተ። በቃ ስለዚህ ባለሙያ ያረጋግጥልናል። እዚሁ አይናችን እንዲያየ እሺ አቡ ጨረስን? ጨረስክ? በቃ ሂድ ቶሎ ግባ። ጻፍልን ኮሜንት ላይ ሞዴሬተሮች ድምጽ ይሆኑ ካል ስትመጣ መጥቻለሁ ብለህ ከጻፍክ ተመልካቾች ድምጽ ይሆኑ ካል እሺ ችግር የለም። እሺ በፈቃዱ ድርሹ አስገባሻለሁ ደግሜ። አቡ እንደምን አለሽ? ሰላም ነሽ ወይ? ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ገና ነኝ። ምንድን ነው የተፈጠረው? አሁን እንግዲህ አንዳንድ በህይወት ውስጥ ይፈጠራል። ትንሽ አስቸጋሪ ያልጠበቅነው ነገር ቢሆንም ያው ተፈጥሯል። እንግዲህ አንዳንድ ነገሮች ሀፕን አድርገዋል። መጨረሻ ላይ በደረሱ ጊዜ ያው አልበሙ አይመረቅም ተብሏል። እንግዲህ ምርቃቱ ቀርቷል ማለት ነው። በዚህ አጋጣሚ የኢማራት ህግ ነው የከለከለው አይደለም። የኛ ቤት ውስጥ ያለው እንትኖች ናቸው። እንግዲህ እኔ እነሱ እንደዚህ ብዬ ማውራት አልፈልግም። ምክንያቱም ይዘው የመጡት ሌላ ነገሮችም ስለሚኖሩ ከቤተክርስቲያንም ክብርም አንጻር ከቤተክርስቲያን ስርዓትም አንጻር ብዙ ነገሮችን ሊያበላሹ ስለሚችሉ እነዛን ጉዳይ ምንም ላነሳ አልፈልግም። በመጀመሪያ እግዚአብሔር አምላክ ያክብርልኝ። በጣም ላከብርሽና ላመሰግንሽ ነው የመጣሁት አቡዬ። በመቀጠል ደግሞ ሙሉ ነገሮቼን 2 ዓመት ዋጋ የከፈልኩበትን ስቃይ እግዚአብሔር በሚያውቀው እኔ እንደዚህ ብዬ ማስረዳት ከምችለው በላይ ነው ያሳለፍኳቸው ነገሮች። ህዝቡም ያውቃል፣ እግዚአብሔርም ያውቃል እና ሁሉ ነገሮቼን ነው ኢንቨስት ያደረኩት። ታውቂያለሽ፣ ፕሮሞት እንዲያደርጉኝ ብዙ ሰዎችን ጠይቄ ነበር በዚህ አልበም ጉዳይ። አንቺ ማስታወቂያ ሰርተሽልኝ ነበር፣ ግን 2 ሰው ብቻ ነው ስፖንሰር ያገኘሁት። ከኢትዮጵያ ነው 1000-2000 እህቶች ለዚህ አልበም ጉዳይ በላኩት። ከኢትዮጵያ አስመጥቼ ነው አዳራሹንም የተከራየሁት። ወደ 800 ፍላሽ የተገዛ ዲኮሩ ምኑ በጣም ከታች በጣም ብዙ ወጪዎች አሉ። እነዛ ነገሮች የተሸፈኑት ግን አሁን አዳራሽ ተከራይተን ሰንበት ወይ ጥላት ተጀምሮ አንቺን ማስታወቂያ ሰርተሽ ሌሎቹን ሰርተው ሙሉ ኤማራት ሰምታ በመጨረሻ አልበሙ አይመረቅም ተብሏል እና እውነት ለመናገር ይሰብራል፣ ያማል፣ ይከብዳል። ከአይምሮም በላይ ከጭንቅላትም በላይ ነው። ያልጠበቅኩት ዱብዳ ነው። አዳራሹም ምንድነው ችግሩ? ማለት ስህተት አለበት ነው መዝሙሩ ላይ ወይስ ምንድነው? አልገባኝም፣ ይቅርታ። እና ማስታወቂያ ስትል እኔ ከፍለከኝ እንዳይመስላቸው ተከፍሏት ነው እያሉ ነበር ኮመንት ላይ በቀደም። እኔ በነፃ ነው የሰራሁትኝ እያሉ ነበር ኮመንት ላይ። አቢባ ካልተከፈላት አትሰራም እያሉ ነበር። እና ማስታወቂያ ሲባል ተከፍሎኝ እንዳይመስላችሁ፣ ጀስት በብር ነው፣ ሃይማኖታዊ ነገር ነው። እንዴት ከእንደዚህ አይነት ነገር ክፍያ ጠይቃለሁ? እና በዚህ አጋጣሚ እግዚአብሔር በሚያውቀው በጣም ይኸው እናንተ እዚህ ጋር ያላችሁ ህዝቦች እያያችሁ ላመሰግናት ነው የመጣሁት።
ከዛም አልፎ ተርፎ እነዚህን ነገሮችንም ደግሞ ለመናገር ነው እና ሁሉ ነገሮችን ኢንቨስት ስላደረኩት አቡዬ አሁን እኔ ወደ ኢትዮጵያ መግባት ፈልጋለሁ። እዚህ ላይ ደክሞኛል ሁሉም ነገር። ግን ለምን እንደሆነ አይታወቅም። ምክንያቱ ምንድን ነው ማለት ለምን እንዲህ ብል አሉ ነገሮች ሊመጡ ለምን እስከ መጨረሻው ሰዓት እሺ ትክክል አይደለም ከሆነ ለምን እስከ መጨረሻው ሰዓት ስህተት አለው መዝሙሩ ላይ ስህተት አለው ለምን እስከ መጨረሻው ሰዓት አላቅም። ድንግል ማርያም ምስክሬ ይሄው የጨለማ ይንጋልኝ አላቅም። መዝሙሮቼ እንዲተቹና እንዲታረሙ 1 ዓመት ፈጅቷል። 1 ዓመት ሙሉ አላቅም። ይሄ ለምን እየሆነ እንደሆነ አላቅም፣ እግዚአብሔር በሚያውቀው እና እንዲህ ብዬ ማስረዳት አልችልም። ይከብዳል፣ ከአይምሮ በላይ ነው። አሁንም ህመሜን ለራሴ የምቀበለው ስለ እናቴ ቤተክርስቲያን ነው። እዚህ ጋር ያላችሁ ኦርቶዶክሳውያን፣ ሌሎች ሃይማኖት ላይ ያላችሁ ወንድሞች ስለ ቅድስት ቤተክርስቲያን፣ ስለ አባቶቼ ክብር አሁንም መዋረዴን፣ ዝቅ ማለቴን፣ መክሰሬን፣ ዋጋ ማጣቴን ይሄን ሁሉ ህዝብ ኦልሬዲ ኤመራት ሰምታለች። መጥሪያ ካርድ ትላንት እያደልከው ለሀቡም ልክ ያለው ይህን ሁሉ ዋጋ የከፈልኩበት በዚህ ልጅነቴ በዚህ ብቸኝነቴ ለአባቶቼ ክብር ለቤተክርስቲያን ክብር ስል ትቻለሁ። ምንም አልልም፣ ይለፍ እሱ ቀዳለሁ። ግን አቡዬ አሁን እኔ አንድ ነገር እፈልጋለሁ። ሙሉ ነገሮችን 2 ዓመት ዋጋ የከፈልኩበትን ነገር እዚህ ጋር አንቺ ኢንቨስት አድርጌ ምንም ነገር የለኝም። አይዲን ሁላ ለማሰራት አይዲ አልቆ 10 ቀን ሆኗል። አቡ ለዚህ አልበም ጉዳይ ስል አይዲን ትቼ ለዚህ አልበም ጉዳይ ኢንቨስት አደረኩ። ይሄ ጨለማው አይንጋል። ይህን ያህል ነበረ ዋጋ የከፈልኩበት። አይዲ ኦልሬዲ አልፎ 10 ቀን ምናምን ቀራማ ገብቻለሁ። ማንም አይረዳኝም። ወንድነቴ ይገዳደረኛል እንባዬን ለመቆጣጠር። ገባሽ? ጀግና ነኝ አውቃለሁ። ብቻዬን ይህን ሁሉ ታምር እዚህ ሀገር ላይ መስራት፣ በሰው ሀገር ላይ መስራት ከባድ አይታሰብም። አቡ እናት አባት ወንድም እህት ማንም በሌለበት ጓደኛ በሌለበት ለእኔ አንድ ቢች ጥጋለች ጓደኛ አይነት ሰው እዛ ሂጅ ነው ከእግዚአብሔር ጋር ማወራው። 2 ዓመት ሙሉ ጓደኛ አላውቅም። በዓላት ሲመጡ ብቻዬን ነው። በጣም ብዙ ነገሮች እንዲህ ተብሎ ማይነገሩ አሉ። ይለፉ፣ ችግር በውስጥ ይለፉ። እግዚአብሔር አለ፣ እግዚአብሔር ቀን አለ ለእያንዳንዱ። ግን አሁንም አቡዬ ይሄንን ያመጣሁት እኔ ሰርች አሁንም ማምጣት እችላለሁ። ግን አሁን ላይ መጀመሪያ የሰራኋቸው ነገሮች ሙሉ ነገሮች ኢንቨስት አድርጌ አሁን ላይ ምንም በቃ ያሉበት ሁኔታ ጥሩ አይደለም። እዚህ ጋር የስቱዲዮ እቃዎች አሉ። ስቱዲዮ እቃዎች አይደሉም እነዚህ፣ ደም ናቸው አቡ። የተገዙት እቃዎች የኔ ደሞች ናቸው፣ ላቦቼ ናቸው። መከራን፣ ብቸኝነት፣ ብዙ ነገሮችን ያለፍኩባቸው ናቸው እና እነዚህን እቃዎች በሰላም ወደ ኢትዮጵያ እንዲገባልኝ አንድ፣ ሁለተኛ ደግሞ ትኬት ተሸፍኖ ወደ ሀገሬ ልግባ። ወንድሞች ያሉ እዚህም ሰርቼ ያመጣሁበት እዚህ ጋር የደረስኩበት በላቤ ወዜ ነው። ኢትዮጵያም እጄ እሰራለሁ፣ አድጋለሁ። ገና ታናሽ ነኝ፣ ብዙ መስራት እችላለሁ። 1 2 3 ከዛም በላይ መስራት እችላለሁ። ስለ አባቶቼ ክብር፣ ስለ ቅድስት ቤተክርስቲያን ክብር ሁሉንም ነገር ግን እኔ እቀበላለሁ። እግዚአብሔር በሚያውቀው ግን እዚህ ያላችሁ ኦርቶዶክሳውያን እንድታውቁ የምፈልገው ይኸው ጥሪ ካርድ እዚህ ጋር ለመድረሴ ከቤተክርስቲያን ስርዓት ወጥቼ አይደለም። ድንግል ማርያም እሷ ታውቃለች፣ ያው እግዚአብሔር እሱ ያውቃል። አይደለም እያንዳንዱ እርምጃ የነበረው በእናት ቤተክርስቲያኔ በአባቶቼ ትእዛዝ ላይ የተመሰረተች ናት። አሁንም ቢሆን አባቶቼ ቤተክርስቲያንን አከብራለሁ፣ አስከብራለሁ። ሁሉም ነገር ይለፍ። ግን አቡያው የምፈልገው ምንድን ነው? እንድታግዥኝ እፈልጋለሁ። የሚበረቱ የሚሰሩ የሚጣጣሩ እህት ወንድሞችን እንደምታግዥ እንደምትረጂ አውቃለሁ። በጣም ብዙ ሰዎች በዙሪያሽም እንዳሉ አውቃለሁ። ያስጠላል እውነት ለመናገር እንደዚህ ብሎ መናገር። እግዚአብሔር በሚያውቀው ራሱን ለማሳደግ የሚፍጨረጨር ወደፊቱን አስቦ ከዛሬ 3-4 ዓመት በኋላ እዚህ ቦታ ላይ ደርሳለሁ ብሎ ለሚሰራ ሰው ይሄን ነገር ማለት ይከብዳል። እዛ ጋር ለመድረስ ግን አሁን ላይ ምንም አማራጭ የለኝም። ለዛ ነው ይሄን ምለው። ስለዚህ እንድታግዥኝ እፈልጋለሁ። የሚቻል ከሆነ እቃዎቼ በሰላም ወደ ኢትዮጵያ እንዲገቡ ኦልሬዲ ካንስሌሽን 10 ቀን ምናምን ቀራማ ገብቻለሁ። ከዛም አውጥቼ ካንስሌሽንን ተቀብዬ ወደ ሀገሬ በሰላም ሄጄ ከወንድሞቼ ጋር ሆኜ አሁንም እዛም ስሰራ ነው የነበርኩት። አሁንም እዚህ መጥቼ ራሴን ያመጣው ኢትዮጵያን ብገባ እሰራለሁ እና ያንን ነገር እንድታግዥኝ ነው የምፈልገው ሀቡዬ። ይሄን ያለ ሁኔታ ስለ ሁሉም እግዚአብሔር ይመስገን። እህት አለ
በጣም አዝናለሁ ስለገጠመክ ነገር። ያው ምክንያቱን አንተ መናገር ስላልፈለግ እኛ ማስገድደን አንጠይቅም። ምክንያቱ ባልታወቀ ነገር እንዲህ 2 ዓመት የለፋህበት ነገር አልተሳካም። ስለዚህ በጣም እናዝናለን። አሁን ለትኬትና ለካርጎ ምናምን ምን ያህል እንደ ቀራማ ምናምን ምን ያህል እንደሚፈጅ አላውቅም። እኔ ደግሞ አሁን ላይ የገንዘብ እርዳታ አንድ የ7 ወር ልጅ የታመመ አለ። እርዳታ የምሰበስብለት ወረፋ እየጠበቀ ያለ አንዲት መሙና የምትባል እናት አለች እና እርዳታዎች በተከታታይ የታማሚዎች እርዳታ ወረፋ ስላሉብኝ የገንዘብ እርዳታ ማሰባሰብ አልችልም። እኔ አሁን ላይ ግን ብዙ ኢማራት ውስጥ በጣም ብዙ ኢትዮጵያኖች አሉ። አሁን ይህንን እየሰማችሁ ያላችሁ 4600 ሰዎች አላችሁ እና ሁላችሁም ኢማራት ላይ ያላችሁ የአቅማችሁን እዚህ ጋር አካውንቱ ሰጥቷችሁ የአቅማችሁን ብታደርጉና ትኬትና እንትኑን ትኬት ስፖንሰር የሚያደርገው ብንፈልግስ ትራቨል ኤጀንሲዎች አሉ ብዙ ኢማራት ላይ ካርጎ ከዛ ቀይና ትኬት በቃ አለቀ። እቃውና ትኬቱ በቃ የቀራማው ብዙም አይሆንም። ምናምን ነው ችግር የለውም። 10 ቀን ብዙ አይሆንም እና እንትን ይስጠን። እሺ አካውንት ነንበራችሁን ትራቭል ኤጀንሲ አይጠፋም አይደለ? ስፖንሰር የሚሆነው ለትኬት ለእንትንና ለቀራማና እቃውን ካርጎ ማድረጊያ ነው የሚያስፈልገው። እስቲ ትኬት ስፖንሰር ሊያደርግ የሚችለው ትራቭል ኤጀንሲ እስኪ ንገሩን። እስቲ ትራቭል ኤጀንሲዎችን ሼር አድርጉላቸው እና እናንተ ከመጡና አበባ ከላኩ በራሳቸው ፈቃደኝነት መጥተው ለመተባበር ፈቃደኛ ናቸው ማለት ነው። ኢማራት ላይ ያሉ የምታውቋቸው ትራቭል ኤጀንሲዎችን ሼር አድርጉላቸው። ደግሞ መጥቶ ፈቃደኛ የሆነ ሰው እና እንትን ደግሞ የካርጎውን ደግሞ እቃው ብዙ ነው እንዴ? ስንት ኪሎ ይሆናል? ካርጎ ቢያንስ ግዴታ ካርጎ ያስፈልገዋል? ለምሳሌ ትልልቅ እቃ ነው። ስፒከሮች አሉ፣ ሞኒተር አለ። ከዛ ሌሎቹ ትንሽ ናቸው። በቃ አይበዙም፣ ትንሽ ናቸው። እሺ ሼር አድርጉና እስኪ ይተባበረን የሚችል ስፖንሰር ትኬት ስፖንሰር የሚሆነው ትራቭል ኤጀንሲ እስቲ አንድ ሰው ጠይቅ። አንድ የመጣው ስልክ አውርቼ አውራቸው ቤተሰቦቼን። እሺ ዛሬ የሀቢባ ቤተሰቦች አይባ ቤትም ገብተናል። እንዴት አላችሁ? እግዚአብሔር ይመስገን። በነገራችን ላይ እዚህ ጋር የመድረሳችን ዋነኛው ትልቁ ምክንያት ሚና ተጫዋቾች እናንተ ናችሁ። እግዚአብሔር አምላክ ያክብርልኝ። እግዚአብሔር ነው ሞገስ የሚሰጠው። በጣም አመሰግናለሁ። በጣም ሁላችሁንም በጣም ላመሰግን እወዳለሁ። በመቀጠል እንግዲህ ይሄ በማንም ህይወት ላይ ሀፕን ያደርጋል። የሚሰብሩ ናቸው፣ የተፈጠሩ ነገሮች የሚጎዱ ናቸው። ግን እግዚአብሔር አለ፣ መድኃኔዓለም አለ አይደለም የሚባለው? መድኃኔዓለም አለ። ይሄ በፈቃዱ በዚህ ጋር የሚቆም አይደለም። አሁን አያችሁት አይደለ? የዛሬ 2 ዓመት ደግሞ ደግማችሁ ታዩታላችሁ። ብዙ ደስ ያላችሁ ሊኖር ይችላል። እንኳን ደስ ያላችሁ። ግን እመኑ ወደፊት ነው እየገፋችሁኝ ያላችሁት። ብቻ እግዚአብሔር ያክብርልኝ በጣም ስለምታረጉ ስላደረጋችሁትም ነገር አሜን። መድኃኔዓለም ያክብርልኝ። እግዚአብሔር ያክብርልኝ። እኔ የማውራት አቅሙ የለኝም አሁን እና እንደዛ ነው።
እና እንግዲህ ለብዙዎቻችሁ ሼር አድርጉ ቪዲዮውን። እሺ የተለቀቀ ቪዲዮ አለ፣ ለብዙዎቹ ሼር አድርጉልኝ። ምንድነው እሱ የምታደርጉልኝ? ያው ያለው ምርቃት እንደቀረ ከአሜሪካን የሚመጡ እንግዶች ነበሩ፣ ከኖርዌይ የሚመጡ እንግዶች ነበሩ፣ ከብዙ ቦታዎች የሚመጡ እንግዶች ነበሩ። ያው እንግዲህ ቀርቷል፣ ምርቃቱ ቀርቷል። ልፋታችሁን አውቃለሁ፣ ድካማችሁን አውቃለሁ። ብዙዎቻችሁ ብዙ ዋጋ ከፍላችኋል አውቃለሁ። ግን ሁሉም የእግዚአብሔር ፍቃድ ነው የሚሆነው እና ማውራት አልችልም። እሺ እንዴት ናችሁ ቤተሰብ? ሰላም ናችሁ? ጸጠራችሁ? አቡዬ የለችም። ወየ እንዴት ናችሁ? አለሁ እግዚአብሔር ይመስገን። በቀን አስገቢ። ቆይ አቡ ትምጣ አስገባዋለሁ። አቡ ስትመለስ አስገባዋለሁ። ምን ሲያወራ እያወራኩ ነው። እያወራ ነው። አይሰማም እንዴ? እሺ ወደ እሺ ታፕታፕ እያደረጋችሁ መንበር እየሆናችሁ ጠብቁ አቡ እስክትመጣ ድረስ። ወንድማችን ደግሞ አበረታቱ የምትችሉት በጣም ነው ያዘነው እና ይሰማል። እሺ ውዶቼ መንበር ሁኑ፣ ሁላችሁም መንበር ሁኑ አቡ እስክትመለስ። ግልጽ አድርጎ ይናገር። ቪዲዮ ሰርቻለሁ ብለዋል፣ ገብታችሁ እዩ። ኦኬ እኔም በትልቁ ቤቱ ከሚጨልም እኔ በትልቁ አልችልም። አይቻልም እኮ አንቺን በትልቁ አንቺን በትልቁ እሱም በትልቁ ማድረግ ግን ችላችሁ አድርጋችሁታል። ለእኔ ነው መጀመሪያ ሲያወራ ስለነበረ ነው እንጂ አንቺን ማድረግ አንችልም። እሱን ግን እንችላለን። ኦኬ ገባኝ። እሺ በቃ መጥቷል። አንቺ እስክትመለሽ ነው የጠበኩት። እሺ በቃ ላስገባ። አንቺ እስክትመጪ ነው የጠበኩት። እሺ አቡዬ ቴንክ ዩ። እሺ እሺ ወይ በቃ ፍላወር ላክ ፕሊዝ።
እሺ በፍቃዱ አለክ? አውያለሁ አሎ። አዎ ስለ ትኬትክ ችግር የለውም። ትኬት ስፖንሰርም አሉ፣ ትራቭል ኤጀንሲ አለ፣ ችግር የለውም። ከበቂ ጋር አውርቻለሁ። ስለ ትኬቱ ችግር የለውም። እሱ ግን አሁን ስሜታዊ ሆኖ ቶሎ አይወስን። ትንሽ ቢረጋጋ ጥሩ ነው። ትንሽ ብትቆይ ገና ዛሬ ሰምተክ ዛሬ ከምትወስን ትንሽ ይህ ጉዳይ ዛሬ አይደለም፣ ትንሽ ቆይቷል ነገሩ። እስካሁን ስቲል ታግሼ ነው ማለት ያው ብዙ ነገሮች በነገራችን ላይ እግዚአብሔር በሚያውቀው ምንም ነገር ሳላስብ ምንም ነገር እንትን ሳልል አልወስንም። ለእያንዳንዱ ነገር ተጠንቅቄ አስቤ ነው እያንዳንዱ ነገር ማደርገው። ምክንያቱም በእያንዳንዱ እንቅስቃሴ ብቻዬን እንደምንቀሳቀስ ስለማቅ ብቻዬን እንደሆንኩም ስላመንኩ የሆነች ስህተት ቢፈጠር የሆነ ነገር እንዳይመጣብኝም ስለማቅ ለእያንዳንዱ ነገር በጥንቃቄ ነው መወስነውም አድርገውም እና ኦልሬዲ በቃኝ። እኔ ከዚህ በላይ ይሄን ያህል ብዙ እንግዲህ እኔ አውቀዋለሁ፣ ቤተክርስቲያን ውስጥ ያሉትም ያውቃሉ፣ እያንዳንዱ ያውቃሉ። እናንተ ማታውቁት በጣም ብዙ ነገሮች ስላሉ እርስ በርስ ስለምንተዋወቅ በቃኝ። ከዚህ በላይ እኔ ምንም እንትን አይለኝም። እግዚአብሔር ይክበር ይመስገን። ቤተክርስቲያን አቴ ናት። እዚህም ያሉት አባቶቼን እግዚአብሔር በእድሜ በጤና ይጠብቃቸው። እኔም ደግሞ በቃ ምንም ሌላ ነገር ውስጥ መግባት አያስፈልግም። ኢትዮጵያ ሀገሬ ገብቼ ያው እንደዚህ አይነት ነገሮች ሀፕን ያደርጋሉ። ምክንያቱም ስትሰሪ አንዳንዴ ስኬታማ ትሆኛለሽ፣ አንዳንዴ ደግሞ ትወድቂያለሽ። ምንም እንትን ነገር የለውም። እዚህ ጋር ሰርቼ የደረስኩትም ከእግዚአብሔር በታች ዋጋ ከፍዬ እኔ ነኝ። አሁንም ደግሞ ከታች ወደ ላይ መነሳትም ምንም አይከብደኝም እና እናት ቤተክርስቲያንን እግዚአብሔር ያኑርልን። አንቺም ደግሞ ስላከበርሽኝ እግዚአብሔር አምላክ ያክብርልኝ። እጅግ በጣም አከብርሻለሁ አቡዬ። እንትን አንተ ግዴታ ሀገር መግባት ፈልገህ ነው? ግዴታ ሀገር መግባት ፈልጎ ካልሆነ አይዲ በእኔ በግማሽ ላሰራለት የሚል ሰው አለ። በቃ አልፈልግም አቡዬ፣ እኔ ሀገሬ ነው መግባት ፈልገው። አሁን በዚህ ሰዓት ሀገሬ ገብቼ ስራዬን እዛው መስራት እችላለሁ። ምክንያቱም አንዳንዴ ብቸኝነቱ ራሱ ከባድ ህመም ነው፣ ቀላል አይደለም። ታግሼ ችዬ ዋጋ ከፍዬ የቆየሁበት የራሴ ምክንያት አለኝ። አሁን ደግሞ ይህንን ማደርግበት የራሴ ምክንያት አለኝ እና በቃ ምንም አያስፈልግም። ወደ ሀገሬ ገብቼ እዚህም ከምሰራው በተሻለ እዛም ሄጄ መስራት እችላለሁ። እዚህም ብቆይ ምሰራው እኔ ነኝ፣ እዛም ብሄድ ብሰራው ኮንፊደንስ አለኝ። እግዚአብሔር ይክበር ይመስገን፣ የመስራት ክህሎቱ አለኝ። ብዙ የማድረግ ነገሮች አሉኝ እና መስራት ይቀጥላል። በነገራችን ላይ ይሄ አልበም እዚህ ላይመረቅ ቀር አይደለ፣ ኢትዮጵያ ላይ ደግሞ በታላቅ ድምቀት ይመረቃል። እንደውም ምናልባት ትኬት ቆርጬ ልሻውራት ልትመጪ ትችላለሽ። እዛው የፈጀውን ጊዜ ይፍጅ በፈቃዱ። አሁንም ወደኋላ የለም፣ ወደፊት ነው የሚቀጥለው። ከአባቶቼ ምንም መደረግ ካለበት እናት ቤተክርስቲያንን ሰምቼ መስተካከል ያለበትን ተቀብዬ ወደፊት ሄዳለሁ። አሁንም የቤተክርስቲያን ልጅ ነኝ፣ የአባቶቼ ልጅ ነኝ። አውቃለሁ እንደ ልጅነቴ እንደ ልፋቴ እንደ መከራዬ ይሰብራል። ጥግ የደረሰ ዋጋ የከፈለ አእምሮዬን ብዙ ነገሮችን ህይወቴን የሚኖር ህልናዬን አሳልፍ የሰጠሁት ይህ አልበም በመጨረሻ ጥግ ደርሶ ስቲል በቤተክርስቲያን ግሩፕ ውስጥ ሁላ ተለቋል። እግዚአብሔር በሚያውቀው በቤተክርስቲያን ግሩፕ ውስጥ ሁላ ሰንበት ትምህርት ጥናት ጀምሮ ኦልሬዲ ከአሁን በኋላ የቀረው ህዝብ ምናምን እንዴት ብለን እንቀበላለን ነበረ። ዲኮር ሁሉም ኤቭሪቲንግ አልቆ ማለት ነው። በመጨረሻ ይሄ ዱብዳ መፈጠሩ ይከብዳል፣ ከአእምሮ በላይ ያማል። ግን እኔ አባቴ ልጅ ነኝ። አባቴ ምን ይላል መሰለሽ? እግዚአብሔር ያውቃል ወንድ ልጅ እግር እንጂ ሀገር የለውም፣ አንተ የኔ ልጅ ነህ ይለኝ ነበር። እኔ ደግሞ የአባቴ ልጅ ነኝ። አሁንም ይቀጥላል፣ እንሰራለን፣ ወደፊት እናድጋለን። እዚህም ያደረሰን እግዚአብሔር ነው። ያ አምላክ አሁንም ከወደፊትም አለ፣ አሁንም ከኛ ጋር ነው እና አሁንም ራሱ እግዚአብሔር በሚያውቀው ወደ አንቺ ስመጣ ሕያው እግዚአብሔር ምስክር ሀቡዬ፣ ወደ ሚዲያ ስመጣ ወንድነቴ እየተገዳደረኝ እየተናነቀኝ ነው። ግን በቃ አንዳንዴ ብቸኛ ስትሆኚ በቃ ማትቻቸው ማታልፊያቸው ነገሮች አሉ እና በብቸኝነት ማትሻገራቸው የምትሻቸው የሆኑ ፓርቶች አሉ። ሄደሽ ግን ደግሞ ማትሻቸው ነገሮች አሉ እና በቃ እነዛ ነገሮች ትቆሚያለሽ። ግዴታ የሰውን እገዛ የምትፈልጊበት ነገሮች ይኖራሉ እና ከዛ አንጻር ነው። ይሄ ሁሉ ግን ወደፊት ላለው ትልቁ ከ2 ከ3 ዓመት በኋላ ትልቅ ቦታ ደርሶ ሰው አይቶ የሚገረምበት በፍቃዱን ለማምጣት ነው እና እግዚአብሔር ይርዳን። ኢንሻላ ነው ትያቢ ኢንሻላ ፈጣሪ ይረዳሃል። ያሰብክበት ትደርሳለህ። ይሳካል፣ ህልምክ ይሳካል፣ ይሆናል።
እግዚአብሔር አለ። በቄን እየጠበኩት ነው። ይመጣል በቄ እና ሌላ ሰው አይዲ ብሎ ነበር። በቃ ያው አይዲ አልፈልግም እሄዳለሁ ብለሃል። ባይሆን የአይዲውን የሚቻል ከሆነ አሁን እንዲህ እያጨበጨብኩ ነው የምገባው። ከገባሁ ስቱዲዮ ተሸክሜ ሲሄድ የሆኑ በጀማ መኖርበት የወንድሞቼ አብረን መኖርበት ቤት አለ እና እዛ ውስጥ ይህን ዕቃ እንዴት እንደማላውቅም እግዚአብሔር በሚያውቀው እዛ ቢያንስ ማድረግ ቢቻል ቤት መከራየት ቢቻል እንደው ቢያንስ የሁለት ወር ሶስት ወር እዚህ ጋር ነው። ማነው ስሙ ይሄንን ያለው? ሰው መሆን ይቀድማል የሚባል ልጅ ነው ያለው። ኮመንቱን ስክሪንሾት አድርገው ውስጥ ልከውልኝ ነው። ሰው መሆንም ይቀድማል የሚባል ልጅ የአይዲውን እኔ ሀቡ ግዴታ መሳፈር ፈልጎ ወይንም ፈልጎ ነው ወይስ የአይዲ ተቸግሮ ነው? ለአይዲ ከሆነ በራሴ ግማሽ ችዬው ስራለት አለ። ስለዚህ ግማሽ ልችልለት ያሰብከውን ካሽ ብትሰጠው ቤት ይከራይበታል። አዎ ከዛ በቃ ካለ ሳቡት ሞዴሬተሮች፣ ይህን የኮመተው ሰው ካለ አገኘሁ አልቻልኩ። ባለ ኮመንቱን ካገኛችሁት ሳቡት። ሰው መሆን ይቀድማል ነው ስሙ። እና ማገዝ የምትችሉ አግዛ በካሽ ሰው መሆን ይቀድማል ነው ስሙ። 21 ዬ ቆይ ሞዴሬተር ግሩፕ ለላክ ጋይስ ባለዚህን ኮመንት የአይዲውን ግማሽ ችዬ ላሰራልት የሚለውን ኮመንት ባለቤት ካገኛችሁ ችግር የለውም። እሺ እህታለን ኦልሬዲ በቃ ሀሳቡን ነግሬያቸዋለሁ። ማገዝ የፈለገ ሰው ማገዝ ይችላል። ካልሆነም ደግሞ ምንም ችግር የለውም። ሄደው ወንድሞቼ ጋር ነው። ምንም አይነት ዋጋ ሊከፈል ይችላል። መስተካከል ያለበት ሁሉም ይስተካከላል። እና ኦልሬዲ ግን አሁን ከባዱ ነገር ይሄ እቃ ለእኔ ደሜ ነው እንዳልኩሽ፣ ዋጋ የከፈልኩበት ነው። ነገ አይዲም አልቋል። እኔም የሆነ ነገር ሆኜ እቃ መላ እንዲቀር አልፈልግም። እኔ የሆነ ነገር ቦን ይሻላል ይሄ እቃ ከሚጠፋ። ምክንያቱም እንዴት እንዳመጣሁበት አውቀዋለሁ፣ ምን አይነት ዋጋ እንደተከፈለበት አውቃለሁ። እና ይሄ እቃ በሰላም ወደ ኢትዮጵያ እንዲገባልኝ እፈልጋለሁ። እሱን ደግሞ የካርጎውን ጉዳይ ምናልባት የካርጎና የትኬቴን ጉዳይ ነው። እሱ ከተሸፈነ ሌላው በጣም ቀላል እና ቀራማ ሶስት ነገር ነው ያለው። ቀራማ ትኬትና የካርጎ ትኬቱን ኦልሬዲ ያገኘን በቄና እናግሬዋለሁ። ትራቭል ኤጀንሲ ትኬትህን ችግር የለውም ብሎኛል። ችግር አይንካውና በቄ እና አሁን ይመጣል ብሎኛል። ትኬትክ ተገኘ። አሁን የምንፈልገው ደግሞ አንድ የካርጎ ባለቤት ጋይስ የምታውቁት ካለ ሼር አድርጎ። የካርጎ ደግሞ ስፖንሰር ቢደረግ የእቃዎቹ እና ከዛ ቀራማውን ነው የሚሆነው ማለት ነው። የእሱን በካሽ እንፈልጋለን። ቀራማውን መክፈያ ብዙ የበሻ ካርጎዎች አሉ አይደለ? እንዳቸው ስፖንሰር የሆኑን ያ ከንተን ከሆነ በቃ እግዚአብሔር ይረዳናል። አቡዬ እንግዲህ እሺ። ኤኒ ካርጎ ጋይስ ኤኒ ካርጎ ሼር አድርጉ እና ጥሯቸው እንትን ማለት የሚችሉ ካሉ ስፖንሰር መሆን የሚችሉ ሼር አድርጉ። ሼር የሆነ የትኬት ሰው አመጣ። እናንተ ደግሞ የካርጎ አምጡ። እስኪ ሼር አድርጉ። አንድ ሰው እንኳን የለም የካርጎ ስፖንሰር የሚሆነው ብዙ አይሆንም። እቃው በኪሎ ሲገመት ስንት ይሆናል? እስካሁን ለክቼው እንትን ብዬ አላውቅም። ስትገምት እሺ ይሄኛው ቢያንስ 5 ኪሎ ቢሆን 10 ቢያንስ አጠቃላይ 40 ብቻ እስከ 150 ኪሎ እቃ ገምቼ ነበረ። በቃ ሌሎች እቃዎች ምናምን ስለሚኖሩ አሉ እቃ ሰገር ላይቶች ምናምን አሉ። የካሜራ አክሰሰሪዎችም አሉ። በነገራችን ላይ የስቱዲዮ ሙሉ እቃዎች ናቸው ያሉት እና ምናልባት ትኬት ከሚፈቅደው ስንት ኪሎ ነው? 50 ኪሎ ቢሆን በነገራችን ላይ ትኬቱ እንደዛ የሚሸፍን ከሆነ እኮ 50 ምናምን 40 50 ስላት የሚችል ከሆነ እቃዎች ሊገቡ ይችላሉ። ሌሎች ቀሪዎቹ ደግሞ
እስኪ በቄን እንጠይቀዋለን እቃዎቹ የሚሆኑ ከሆነ በእንትን የሚሄዱ ከሆነ ብቻ እስኪ እሺ። ቀረጥ ምናምን የለብክም ስታስገባ ያለ አይመስለኝም። ይኖራል ኦልሬዲ ካንስሌሽን ከተቀበልኩ እንትን ምናምን ባናገር ካንስሌሽን ከተቀበል ከሆነ እኮ ቀራማ አይከፈልም። በካንስል በብሎክ ነው እንደምትወጣው ደግመህ ዱባይ ላይ ትገባ ፎሬቨር አይደለም ካንስሌሽን ነው። ኦኬ ስለዚህ ቀራማ ከፍለህ ነው ካንስሌሽን። ካንስሌሽን ቢኖር ቀረጥ ግድ ነው። ምን አገናኙ ካንስሌሽን ከኢማራት እንጂ ለኢትዮጵያ? ምናልባት እንግዲህ እሱንም ልክ ነሽ ሊያስቆርጡ ይችላሉ። ቀረጥ እንግዲህ አይዶን ነው ስንት ፐርሰንት እንደሚያስቆርጡ። እቃው ኤሌክትሮኒክ አይደል? ኤሌክትሮኒክስ ነገር እስኪ ኤምባሲ ጠይቅ። ከቀረጥ ነፃ ወረቀት የሚሰጡ ከሆነ ኤምባሲ ለአንተ እስቲሽ ጠይቃለሁ። ኦልሬዲ በነገራችን 2 ዓመት ጨርሼ ስለሆነ ምናልባት እንትን ሊሉ ይችላሉ። ከቀረጥ ነፃ ለመቀበልማ ከ5 ዓመት በላይ ነው። ኧረ ተሻሽሏል። እንደዛ ነበር ከ5 ዓመት በላይ ነበር። አዲስ ነገር ካለ አላውቅም። ኢትዮጵያ እኮ ነው የሚቀርጹት እኮ እዚህ እኮ አይደለም። ኢማራት እኮ ቀረጥ የለም። ኢትዮጵያ ገብተህ ዕቃህን ስትረከብ ቀረጥ ከፍለህ ነው ይዘኸው ስትገባ። እኔ እንደሚቀርጡ ነው የማውቀው። ጠይቃቸውና በቃ ጠይቃቸውና እንትን እላለሁ። እና የቀረጥ ካለ የቀረጥ ጋይስ እና የቀራማ ነው የምንፈልገው። ካርጎ ደግሞ ስፖንሰር የሚያደርገን ሰው ትኬቱ አግኝተናል። ከበቄ አኑ ትራቭል ኤጀንሲ የታለክ በቄ 10 ደቂቃ ብሎኝ ነበር። በ2 ዓመት ይቻላል፣ በ2 ዓመት ይቻላል እያሉ ነው። ኤምባሲ ጠይቅ። እሺ በነገራችን ላይ ኤምባሲም እንደዚህ ጉዳዮችን ለማስፈጸም እኔ እስካሁን እንደዚያ ነገሮችን እንትን አላልኩትም። የሚያውቁ ሰዎችም ራሱ ቢያግዙኝ ደስ ይለኛል። ያው ስለሌለ ሰው የምታውቂያቸው ሰዎች አሉ አቦዬ እዚህ ዱባይ ላይ? አይ ቲንክ ኤምባሲ ቀጥታ ብቻ መሄድ ነው የሚጠበቅብን መሰለኝ። ከዛ ሄደ ኤምባሲ ገብተህ ይሄን ስትላቸው ቀረጥ ልገባ ነው ወደ ሀገር ቤት እና ለቀረጥ ስትላቸው ቀረጡ ሲጀመር ከዕቃው ዋጋ በላይ ነው አለች ለምለም። የምርሽን ነው? ከባድ ነው። ኤሌክትሮኒክስ ነገር ብዙ ኤሌክትሮኒክስ አለው እንዴ? ምንድን ነው? አረ አይበዛም። ኦልሬዲ እንትን ነው በቃ ሞኒተር አለ፣ ከዛ ስፒከሮች አሉ፣ ማይኮች አሉ፣ ላይቶች አሉ፣ ካሜራ አለ። በቃ እንደዚህ ናቸው ያሉት። ሌላውን ነገር የለም። ሌላ ፍሪጅ ምናምን እዚሁ የሚቀሩ ናቸው። እነዚህ እኔ የምፈልጋቸው እዛ እንዲሄዱ የምፈልጋቸው እቃዎች ብቻ ናቸው። እዛው ኢማራት ሸጣከው ብሩን ወስዶ ኢትዮጵያ ብትገዛበት አይሆንም? እንደዛ እንኳን ምናልባት ላይ ወደ እቃውን ከኖርዌይ ነው ያስመጣሁት። ኦኬ እንደዛ ከሆነ እንኳን አይ ኦሪጂናል እቃ ነው ያላካል ሲሸጥ በቀል መጣም ጋይስ። ምናልባት በቄ እንደዚህ አይነት ኢንፎርሜሽን ይሰጣል። እስኪ ወይስ ልንጠይቀው ነው። ያው መጣ። ሰላም እንዴት ናችሁ? ሀቡ በቄ እንዴት ነህ? አለው ደህና ነኝ። እዚህ ያላችሁ ሁላችሁም በፍቃዱ ሮሃማ ሱፐር ሜላት እና እዚህ ውስጥ ያላችሁ ሁላችሁንም ሰላም ብያችኋለሁ። ውጪ ላይ ነው ያለሁት። ምናልባት ድምጼ ከረበሻችሁ ይቅርታ። ሰላም በቄ እንዴት ነህ? ሰላም አይረብሸንም በቄ። በጣም ሁሌ እንግዲህ እንዳስቸገርንህ ነው አይደል? የኔ ችግር ነው። ሁሌ እንዳስቸገርንህ ነው። ቡ ችግር የለውም ግን ድምጼ እየተሰማችሁ ነው? እኔ ጋር ስታክ እያደረጋችሁ ነው? እየተሰማን ነው በደንብ። አንተ የኛ ድምጽ ይሰማካል? በቃ እሺ። እኔ ጋር አንዳንድ ጊዜ ስታክ እያደረጋችሁ ነው። ሀቡ አሁን እየሰማሁሽ ነው። አዎ ሁሌ እንዳስቸገርንህ ነው። የኢትዮጵያ ኔትወርክ ሲፈልግ ይመጣል፣ ሲፈልግ ይሄዳል። በጣም ኢትዮጵያ ብዝተሃል በቃ።
አሁንም ኢትዮጵያ ነህ? አቡ እኮ ምንም ችግር የለውም። ምንም አላስቸገራችሁኝም። እሺ አሁንም ኢትዮጵያ ነኝ አቡ፣ ኢትዮጵያ ነኝ። እሺ እንደተለመደው ትኬት ስፖንሰር እንድትሆነን ፈልገን ነው። መልካም ለበፍቃዱ ችግር የለውም። አይደለም ትኬት አይደለም ትኬት ሌላ ነገርም ይደረግለታል። እውነት ለመናገር አረብ ሀገር ላይ በጣም ብዙ ልፋቶችን ለፍቷል። ብዙ መከራዎችን፣ መራብን፣ ብዙ ነገሮች ያሳለፈው ብዙ ነገሮች አሉ። ግን እንደዚህ ቶሎ ሲወስን አልፈልግም። እኔ ቶሎ እንዲወስን እኔ በፍቃዱ ወንድሜ ነው። በነገራችን ላይ አንድ ደብር ነው የምናገለግለው። አትሊስት እኔ ከወጣው በኋላ ነው እሱ ወደ አገልግሎት የገባ እንጂ አንድ ደብር ነው የምናገለግለው። ስለዚህ ምንድነው ትንሽ ተረጋግቶ አስቦበት፣ ምናልባት ነገ እኮ ሌላ ቀን ነው። ዛሬ ያላስመረቀው መዝሙር ነገ ሊመረቅ ይችላል። ተስተካክሎ እኛ ከጎኑ ሆነን ለምንስ እንደዚህ አይነት ነገር እንደመጣ አጣርተን ቼክ አድርገን ይህንን ነገር ልናስተካክል እንችላለን ብዬ አስባለሁ ከፈጣሪ ጋር። ካልሆነ ደግሞ ወደ ኢትዮጵያ መግባት ምርጫው ከሆነ ይመጣል። ግን ምርጫው ባደርግ ደስ ይለኛል። አሁንም አዲስ ነገር የለም። እዚህ እንደምናየው ነው። ኦልሞስት እኔ ለትንሽ ጊዜ ብዬ ነው የመጣሁት። በእርግጥ አንዳንድ ነገሮች ኮርስ የምወስዳቸው ነገሮች ስላሉ ነው እንጂ ኢትዮጵያ ላይ የመቆየት አላማ የለኝም። እኔ ተመልሼ ያለሁበት ሀገር ላይ ስራዬን መቀጠል ነው የምፈልገው። ስለዚህ በፍቃዱ አትቾክል። ነገ ገባለሁ ብትል ትኬት እንቆርጥልሃለን፣ ችግር የለውም። ግን አሁንም ተረጋጋ፣ አስብበት፣ እናውራ። በውስጥ ማድረግ ያለብንን ነገሮች አድርገን ከዛ በኋላ ካልተቻለ ከአቅማችን በላይ ከሆነ እናደርገዋለን። ግን አትቾክል። እሺ ወንድሜ። እግዚአብሔር ያክብርልኝ። በቃ በጣም አመሰግናለሁ። ክብር ይስጥልኝ ወንድሜ። እሺ እሺ፣ በጣም ነው የምናመሰግነው። በቃ አሃቡ ትክክለኛ ምክር፣ በጣም ነው የምናመሰግነው። እሺ፣ እግዚአብሔር ያክብርልኝ። መልካም። እሺ አቡኮ በውስጥም ነግሬሻለሁ ዋትስአፕ ላይ ያው ይሄንኑ ነው ያልኩሽ። አሁንም በድጋሚ የምናገረው እሱን ነው። ይጠንክር። ካልሆነ ደግሞ 1-3 ወር ወስደ ነው እኔም እመለሳለሁ ወደ ዱባይ። አብረን ችግሮቹን ተጋፍጠን እናሸንፈዋለን ብዬ አስባለሁ። እናስተካክላለን። ይሆናል። የማይሆን ነገር የለም። እዚህ ምድር ላይ ፈተናዎች ሊበዙ ይችላሉ። ግን ፈተናውን ተቋቁመን ካለፍን ብዙ ነገሮችን ማከናወን እንችላለን። እኔ ትላንትና ታሪኬን ሀቡ ቤት መጥቼ አውርቻለሁ። ትላንትና የነበርኩበት ቦታ ላይ አይደለሁም ዛሬ ላይ ያለሁት። ከብቸኝነት አግብቼ ከማግባትም ልጅ ወልጄ ልጄ እያደገ የክርስትና ልጅ ሁለተኛ ልጅ ደግሞ የክርስትና ልጅም አለኝ። 2 ልጆች ናቸው ያሉኝና በዛ ላይ ድርጅት አለኝ። ድርጅት ከፍቼ ያ ሁሉ ነገር ያደረገ ማን ነው? እግዚአብሔር። ሰው ብዙ ነገር ሊያወራ ይችላል፣ ብዙ ነገር ሊል ይችላል። እግዚአብሔር በሰከንድ በደቂቃዎች ውስጥ ብዙ ነገሮችን ሊቀይርልን ይችላልና አትቾክል፣ አትወስን ወንድሜ። አንተ ትላንትና ነው አረብ ሀገር የመጣው፣ ገና 2 ዓመትህ ነው። እኛ 8 እና 9 ዓመት የኖር ነው። ብዙ ፈተናዎች አልፈን ነው ዛሬ የደረስነውና እናስተካክላለን። እኔ ወንድምህ ከጎንህ ነኝ። ሌሎችን ደግሞ በውስጥ ማውራት ያለብን ነገሮችም ይኖራሉ። በውስጥ አውርተን እናስተካክላለን። አወራሃለሁ። በጣም ይቅርታ፣ ከዚህ በፊትም ለራኩ በጣም ይቅርታ። ናሀቡ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። አካውንቴ ግን እየሞተ ነው። ፕሊዝ ኮፒ ሊንክ አድርጉልኝ። እየጠፋህ እኮ ነው። ለዛ እኮ ነው እንዴ ቲክቶክ እኮ ኤቭሪዴ አክቲቭ መሆን ይጠበቅብሃል። አዎ ኢትዮጵያ ሆኜ እኮ ነው። ኢትዮጵያ ደግሞ ሆኜ ስፖስት ሎኬሽኑ የዱባይ ስለሆነ በጣም እያስቸገረ ነው። አዎ ለዛ ነው የጠፋሁት። ትክክል። ኢትዮጵያ ላሉ ሰዎች ነው የሚያመጣባቸው። ኢትዮጵያ ስትሆንና ፊዳቸው ላይ ያመጣን ፎሎወርሶች። ለዛ አክቲቭ መሆን ላይቭ መግባት ይጠበቅብሃል። መልካም። እሺ አቡኮ ከዚህ በኋላ እስቲ ነገሮችን አስተካክዬ እንደዛ አደርጋለሁ። ኮፒ ሊንክ አድርጉለት። ኮፒ ሊንክ ለበቄ ኮፒ ሊንክ አድርጉለት። እዚህ ጋር ያላችሁ 4500 ሰዎች ፎሎ ያላረጋችሁት ፎሎ አድርጉት። ኮፒ ሊንክ አድርጉለት አካውንቱ እንዲነሳ ፕሊዝ። እየጠፋክ ነው። በቃ አትጥፋ። አልጠፋም። እሺ አቡኮ አለሁኝ። ሌላ በውስጥ የምናወራ ያለ ማለት በውስጥ ማውራት ያለብን ነገር ካለ እናወራለን። ለበፍቃዱ ደግሞ ያልኩት ይሄንን ነው። ቀሪ ነገሮችን በውስጥ እንጨርሳቸውና እንዳልኩት መምጣት ካለበት ይመጣል። ግን እኔ 90% እዛው ነው መመርጥለት። አይደለም መዝሙሩ ባይመረቅ ራሱ እዛ ሆኖ የሆነ ስራ ብሰራ ነው የሚሻለው። ያን ነው ማድረግ የምንችለው።
አዎ ይሻላል። የወንድምህን የበቂን ምክር ስማ። እንደገና እምቢ ሄዳለሁ ካልክ ስለ ትኬትክ ችግር የለውም። በቂ ቃል ገብቶልናል። ካልሆነ ግን ብትሰራና ያልፋል። ሲያልፍ እንትን ትላለህ። አሁን ትኩስ ስለሆነ ነው ነገሩ። እሺ ችግር የለም። አስብበት። እኛ ከጎንክ ነን። እሺ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እሺ ክብር ይስጥልኝ። ሁላችሁንም እግዚአብሔር ያክብርልኝ። ከታች ያላችሁንም ኮሜንት ላይ ያላችሁንም መድኃኒዓለም ያክብርልኝ። እንግዲህ እኔም እንደናንተ እኩል አብሬ በጣም ከእናንተ በለጠ አዝኛለሁ። በዚህ አሁን ከነገ ወዲያ ነበረ ምርቃቱ። እንግዲህ ሁላችሁም ይቅርታ እንድታደርጉልኝ በእግዚአብሔር ስም መልእክቴን አስተላልፋለሁ። እግዚአብሔር ቀን አለው። በቃ እንዳለው እስቲ እናያለን። እስኪ እግዚአብሔር ይርዳል። ምናልባት ይህ ጉዳይ የጠፉት የተራራቅነው ወንድሞቻችን አንድ ላይ ያደረገን ሊሆን ይችላል። እግዚአብሔር ለመልካም ሁሉን ነገር የሚያደርገው እግዚአብሔር አለ። እግዚአብሔር ያክብርልኝ። አቡዬ በጣም አመሰግናለሁ። ምንም አይደል ወንድማችን፣ በርታ። በውስጥ አወራሻለሁ አቡዬ። ሰላም። እሺ አንድ ነገር ልበልና በቃ ዛሬ ጾም መያዣ ስለሆነ ሁላችሁም ኦርቶዶክሳውያን እንኳን አደረሳችሁ ለፍልሰታ ጾም። ከዛ በተረፈ ወንድሜ ውስጥ ጓደኛዬም ወንድሜም እየጠበቀኝ ስለሆነ ልገባ ነው ወደ ውስጥ። ሀቡ ይሄንን ነገር ስላበረታታሽ በፍቃዱ ጎን ሆነሽ ስንት ቪዲዮ ሁለቴ ነው ቪዲዮ የሰራሽ አይቻለሁ። በሱ ስም የእውነት በጣም አመሰግናለሁ። ሁሌም እንዳከበርኩሽ ነው፣ እንደከበርሽ ኑርልኝ። ብዙ ሰዎች ብዙ ነገር ቢያወሩ ሳትሰሚ አንቺ ስራሽ ወደፊት ብቻ ነው። አይ ዶንት ኖ የአንቺን ጥንካሬ የሆነ 1% እንኳን ቢኖረኝ በጣም ደስ ይለኛል። የኔ ጀግና እህት በጣም አመሰግናለሁ። እግዚአብሔር ያክብርልን። ጩጬዋን ደግሞ ያሳድግልን። አንድ ቀን ኳተር እመጣለሁ ኢንሻአላህ። በደስታ ደስ ይለኛል። እሺ በጣም አመሰግናለሁ ወንድሜ። ምንም ችግር የለም። ሰላም። እሺ አቡዬ የኔ እናት እግዚአብሔር ያክብርልኝ። እኔ የምልወጣ በቃ አሚን። እሺ ሰላም ቀይ። እሺ ክብር ይስጥልኝ። አሚን። ውዴ አስተዋውቂ። እኔ ምርቃት እጠጣለሁ። ውዴ ይመረቃል። እንድታስተዋውቂ ነው በትልቁ ያደረኩሽ። ሜላት አቡዬ ወይ አመሰግናለሁ። በጣም ነው የማመሰግነው። አቡዬ የአቦ ቤተሰቦች እንዴት ናችሁ? ሜላት አለም ተፈራ እባላለሁ። 3 መጽሐፍቶች አሉኝ። እኔ መጽሐፍ ነው የምሸጠው። በተለየ መንገድ ነው የመጣሁላችሁ። ብዙ በርበሬ፣ ሽሮ፣ ልብስ ብዙ ነገር ይሸጣል እናያለን። እኔ ደግሞ በመጽሐፍ ነው የመጣሁት። ለየት የሚያደርገው ደግሞ መጽሐፍቱ የኔ ነው ማለት ነው። ራሴ ነኝ የጻፍኩት። የመጽሐፉ ማይንድ ሴት ላይ ነው የሚያስተምረው። በኢትዮጵያን የመጽሐፍት ኤጀንሲ ፍቃድ ያለውና የራሱ ዓለም አቀፍ ባርኮድ ያለው ነው። ቆንጆ መጽሐፍ ነው። ብታነቡት ትጠቀሙበታላችሁ። ለራሳችሁም፣ ለቤተሰቦቻችሁም፣ ለጓደኞቻችሁም፣ ለተማራችሁበት ትምህርት ቤት፣ ለማረሚያ ቤት፣ ለተለያዩ ቦታዎች ስጦታ ማበርከት እንደዚሁም ለራሳችሁ ስጦታ ማበርከት ትችላላችሁ። አመሰግናለሁ። እኛም እናመሰግናለን ስለ ጻፍሽ መጽሐፎቹን። እኔ በጣም ነው ማደንቀሽ። መዳም ቤት እየሰራሽ ሰው ቤትም እየሰራ አንድ ሰው ህልሙን የትም ቦታ ላይ ሆኖ መኖር ይችላል። ግዴታ ህልማችንን ለማሳካት ሀብታም መሆን፣ የተመቻቸ ሁኔታ ላይ መሆን አይጠበቅብንም የሚለውን ማሳያ ነሽ። የሰው ልጅ ህልም ካለው ህልሙን ለማሳካት ባለበት ሁኔታ ላይ ሆኖ ከጣረ ማሳካት ይችላል ነው እና ደስተኛ ለመሆን ግዴታ የተመቻቸ ህይወት እስኪኖረን አንጠብቅ የሚለውን ነገር ነው ከአንቺ የምማረው። የሰው ልጅ ደስተኛ ሌሊት 9 ሰዓት ነበር መጽፈው። እውነት ለመናገር መጽሐፌን ሌሊት 9 ሰዓት ነው መጽፈው። ለምን ሙሉ ቀን ስራ ነኝ። አሁን ራሱ እንደዚህ ቀይሬ የመጣሁት ኦልሬዲ ስራዬን ስለጨረስኩ ነው። ሙሉ ቀን ስራ ነኝ። ቁጭ ብዬ መጻፍ ስለማልችል ማታ ደክሞኝ ተኛና ሌሊት 9 ሰዓት ተነስቼ ነው መጽሐፍቶችን የጻፍኳቸው። 2 ዓመት አልሞላኝም። ኢቭን መጽሐፍ ሁሉ መጽሐፍ ከታተመ ዲሲፕሊን ሆኜ ከኮንፈርት ዞን ወጥቼ ምንም ነገር ሳያግደኝ በየትኛውም ቦታና ሲቹዌሽን ህልሜን ማሳካት እችላለሁ ብዬ ቆርጬ ተነስቼ ነው ያሳተምሁት። ይህ ማለት የደም የስጋ የላብ ሁሉ ውጤት ነው ይህ መጽሐፍ ማለት ነውና ቀላል አልነበረም። ግን መሆን ያለበት ደግሞ እንደዚህ ነው። የትኛውም ቦታ ላይ ሆነን ህልማችን ማሳካት እንችላለን የሚለውን አመሰግናለሁ።
ጀግና ነሽ በእውነት በጣም በጣም ጎበዝ ነሽ። አመሰግናለሁ። ከመቼ ጀምሮ ነው ማለት የመጽሐፍን እንደዚህ ለመጽሐፍ የተነሳሽው ወይም ውስጥሽ ያለው ከመቼ ነው? ከስንት ዓመት ጀምሮ ታስታውሻለሽ? አስታውሰዋለሁ። የፊፋ ወርልድ ካፕ ኳታር አዘጋጅ ሀገር ነበረች አይደል? ያኔ የዓለም መድረክ ላይ ሆኜ የወርቅ ሜዳሊያ ተሸልሜ ነበረና ከዛን ጊዜ ጀምሮ ማለት ህልም አንድ ነገር ኢማጂን አረጋለሁ። አትራክት ኢማጂኔሽን ቪዥዋላይዜሽን የሚባል አለ። ማይንድ ሴት ላይ ሰራውና የመጀመሪያ ፕራክቲስ ያደረኩት የዓለም አቀፍ መድረክ ላይ ይገኛለሁ ነበረ። ከዛ የዓለም አቀፍ መድረክ ላይ አጋጣሚ ኳታር ነበር። አጋጣሚ ደግሞ የፊፋ ወርልድ ካፕ አዘጋጅ ነበረች። በአጋጣሚ ሚፍታን አስገቡት። ይቅርታ ሚፍታ መጥቷል ባለ ስልኩ እያሉ ነው። አስገቡት ጋይስ። 9 ሰዓት ሳይልብኝ 40 ደቂቃ ነው ያለን። 9 ሰዓት ላይ ፍራግመንት ሉዝ እንዳላረግ ጌም መጀመር አለብኝ። ፕሊዝ አስገቡት ሞዴሬተሮች፣ ሚፍታን አስገቡት ባለ ስልኩን። ቴንኪዩ ይቅርታ ስላቋረጥኩሽ። ኧረ ከዛ ተገኘውኝ ያሰቡት ሆነልኝ። የሰው ልጅ አስቦ የሆነ ነገር ማግኘት የሚችል ከሆነ ማይንድ ሴቱ ላይ ከሰራ ይለወጣል ማለት ነው እያልኩኝ የራሴ ፕራክቲስ እያደረኩ የሆነልኝን ነገሮች ሸር ለማድረግ ከዛን ጊዜ ጀምሮ ነው የመጽሐፍ እንትኑ የመጣልኝ ማለት ነው። ሀሳቡ የመጣልኝ። እስከ ስንት ነው የተማርሽው ትምህርት? እኔ እስከ 8 ነው የተማርኩት። ኦኬ እስከ 8 ትምህርት ተምረሽ ከዛ በኋላ አልቀጠልሽም? አረብ ሀገር መጣሻል? ከዚህ በፊት ታሪክሽን ከዛ በኋላ የፐርሰናል ዲቨሎፕመንት በርቀት ሆኜ በዙም ላይ ተምሬያለሁኝ። በግል ትምህርት ቤቶች ተምሬያለሁ። የግል ትምህርት ቤት የአክቲንግም ስክሪፕት ራይቲንግም ተምሬያለሁ። ወጋገን ኮሌጅ የሚባል አዲስ አበባ፣ እንደዚሁም ፐርሰናል ዲቨሎፕመንት ተምሬያለሁ። ሁሌም እማራለሁ፣ ግን ኖርማል ትምህርት ነው እስከ 8 ያልኩሽ እንጂ ሁሌም እማራለሁ። እዚህ ቤት ሆኜ ራሱ ተምሬያለሁኝ በርቀት ማለት ነው። ጎበዝ። እንግሊዝኛ ቋንቋ ተምረሻል? አልተማርኩም፣ ግን እችላለሁ። ኤክስፒሪየንስ ከፊልሞች ምናምን? ኦኬ ጀስት ኖርማል ከኤክስፒሪየንስም ራሴ ሚረር ላይ ቆሜ ማወራለሁኝ። ያው እችላለሁ ካልኩ ትችያለሽ አይደለ? ያ ትክክል። ዋና ኮንፊደንስ ነው። እና ስለዚህ ፐርሰናል ዲቨሎፕመንት ኦንላይን ነው የተማርሽው? በዙም? በኦንላይን በዙም ተምሬያለሁኝ። በአካል ደግሞ ዶክተር ላከ የሚባል አለ፣ ፕሮፌሽናል ዶክተር ላከ የሚባል አለ። ከሱ ጋር ነው የተማሩት። በአካል ነው ከሱ ጋር ወይስ በዙም? በዙም ነው። በዙም ነው። በአካል ሲያስተማሩሽ እነማን ናቸው? በአካል ወጋገን ኮሌጅ ስክሪፕት ራይቲንግ እና አክቲንግ ነው የተማርኩት። የአርት ስራ ማለት ነው። ስክሪፕት ራይቲንግ የፊልሞችን መጻፍ ምናምን እና አክት ማድረግ እና የመለከት ድራማ ላይም ዘመን ድራማ ላይም ሰርቻለሁ። በይዘው አክቲንግ ላይ ጎበዝ፣ በጣም ጎበዝ። እርጂ። አመሰግናለሁ። እውነት ጎበዝ ነሽ። ማለት የሰው ልጅ ዋናው ስለተማረ አይደለም፣ ዲግሪ ስለያዘ አይደለም፣ ኦር የሀብታም ልጅ ስለሆነ የሆነ ነገር ስለሆነ ሳይሆን ህልም ካለውና ህልሙን የእውነት ማሳካት ከፈለገ ልክ እንዳንቺ ባለበት ቦታ ሆኖ ህልሙን ማሳካት የሚችል ማሳያ ክብሪቷ የኔ አንበሳ ቴንኪ ኔ ውድ አልገኝም። ክብሪት እየወድሻለሁ። ኖሪልኝ። ክብሪት እየህቱ ቴንኪ። እሺ ሚፍታ ደረስክ? ሀቡ አሁን የምታወር ብዙ ማይሰማ እየደረስኩ ነው። አንዴ ትንሽ ደቂቃ ነው። ሁሉም ቦታዎችን ስደርስ ቪዲዮ ከፍትላችኋለሁ። እሺ እሺ፣ ችግር የለውም። ስትደርስ ቪዲዮ አብራልን። እሺ ጋይስ፣ ሚፍታ ሞባይል ቤት እስከሚደርስ ድረስ አሁን ክብሪቷ አንበሳ ሰታኛለች። ስለዚህ ፍራግመንቴ በሀፍ ሴቭ ስለሆነ ሚፍታንም አላስጨንቀውም። ቶሎ በል ጌም ልጀምር 30 ደቂቃ ነው ያለኝ ምናምን እያልኩ አልነዘንዘውም። ዛሬ ነገ ይህን ሰሞን ልንበር እንችላለን። አንድ ታሪክ እንስማ። ሚፍታ ቀስ ብሎ እስከሚደርስ ሞባይል ቤት። እሺ በጣም እያዋከብኩት ነበር። ክብሪትዬን አመስግኑልኝ እህቴን። ክብሪቷ አመሰግናለሁ። ፈጣሪ እድሜና ጤና ይስጥሽ። የኔን ጋላሪ እንደሞላሽ ያንቺ ህይወት ይሙላ። የሞላ ነው፣ ከዚህ በላይ ይሙላ። ህይወትሽ ይሙላ፣ ይትረፍረፍ፣ ይብራ።
የምታስቢውን ሁሉ ፈጣሪ ይስጥሽ የኔ ውድ እህት። እሺ የት ልትበሪ ነው አለችኝ ኩዊን ንቧ። የት ልትበሪ ነው? እንትን ብትኖሮ ንብ ፋሚሊ ባቶች ኖሮ ነገር ይመስለኝና መላለስሽ ነበር፣ ግን ንብ አድርገሻል። ስለዚህ በቃ እየቀለድሽ ነው። እሺ ጋይስ እንትን በሉልኝ እህታችንን ሰፖርት። አመሰግናለሁ። ያ ክብሪትዬ አመስግኑልኝ በእናታችሁ። ሳውዲ ምንድን ነው ሳውዲ የምትሉት ኮመንት ላይ ብርቱካን ሳቢኝ እያለች ነው። ብርቱካን አልመለሰችም። ደላላሽ ቆይ ይኸውልሽ ዋትሳፕ ላይ ስክሪንሻት አድርጌ እንዳወራኋት እነግርሻለሁ፣ ግን እስካሁን ምላሽ አልሰጠችም። ምላሽ ስትሰጥ እስብሻለሁ ስትመልስ፣ ካልሆነ ቀጥታ ደውላታለሁ ነገ። እሺ እስከ ነገ ታየዋለች ብዬ ተስፋ አደርጋለሁ። እሺ አስተማሪ ታሪክ ያለው ሰው ይግባ። ሚፍታ መንገድ ላይ ነው ሞባይል ቤት እስከሚሄድና ቪዲዮ አብርቶ ሞባይሉን እስከሚያስመረምረው በፊት ለፊታችን፣ ከዛ ችግሩ ሀቁ ማን ጋር ነው ያለው የሚለውን እናውቃለን። 46,000 ነው የሚሆነው የአሚናት ብር። 46,000 ምንድን ነው? 59,000 ነው። ማናት አሚናት? የመሐመድ አይምሮን የታመመው ልጅ ባላ ሚስት አይደል የምትይው? ባል አልኳትኝ ጭራሽ ሴቷን። እስካሁን ድረስ እሱን እያሰብሽ ነው? አንቺ አላዋጣሽ፣ እኛ ነን ያዋጣ ነው። ምን ቸገረሽ? እሷ ቅድም ነው የእሷ ጉዳይ ያለቀው። እስካሁን ግን ስለ እሷ እያሰብሽ ነው። እሺ አስተማሪ ታሪክ ያለኝ ብላችሁ ጻፉ። አስተማሪ ታሪክ አለኝ። መጽሐፍ እንግዛ ጎበዞች። መጽሐፍ መግዛት የምትፈልጉ ይሄንን ልጠይቃት ሜላት። መጽሐፍ መግዛት የሚፈልጉ ሰዎች አንቺ መዳም ቤት ነሽ፣ ላይቭ አትገቢም አይደል? ትገቢያለሽ? አይ አልገባም። አዎ ላይቭ አትገባም። እንደሌሎቹ በላይቭ ገዝት እየገባችሁ መግዛት አትችሉም። እንዴት ነው ታዲያ መግዛት የሚችሉት ከአንቺ መጽሐፍ? አዲስ አበባ ኢትዮጵያ የራሴ ስቶር አለኝ። ስቶር ላይ ሁለቱን መጽሐፍ ማግኘት ይችላሉ። የንቃተ ህሊና ሚስጥር የሚለውን ማይንድ ሴት ላይ ነው የሚያስተምረው። አንድ ሰው መለወጥ ከፈለገ ከፈጣሪ በታችና ከዛ ሰው በታች ይህ መጽሐፍ ጋይድ ያደርገዋል ማለት ነው። እና የብርሃን መንገድ የሚለው አዲስ አበባ ስቶር ስላለኝ አዲስ አበባ ላይ እኔን ኦርደር ቢያደርጉኝ አዲስ አበባ ላይ ያሉ ልጆቼ የትኛውም ዓለም ላይ ማድረስ ይችላሉ ማለት ነው። ዱባይ ላይ ግን የብርሃን መንገድ የተሰኘውን መጽሐፍ 88 ማርኬት ላይ ሂደው ከዕቃ ጋር ኦርደር ቢያደርጉ ከዕጣ ቁጥር ጋር ይሰጣቸዋል ማለት ነው እንጂ አንቺን ቀጥታ አትሸጪም። አንቺ አይደለሽም ቀጥታ የምትሸጪው ማለት ነው። የኢትዮጵያውን እኔ ቀጥታ እሸጣለሁ። ልጆች አሉኝ፣ ማናጀር አለ፣ ልጅ አለኝ እኮ። እንዴት ነው ኦርደር የሚያደርጉት? ስልክ የለ እኔ ጋር ባዮ ላይ ስልክ ያለ እኔ ጋር መጥቶ ዋትስአፕ ላይ ኦርደር ቢያደርጉ እኔ ልጆችን እነግራቸዋለሁ ማለት ነው ሙሉ። ስለዚህ ዋትሳፕ ላይ ነው። እኔ ጥያቄ ዳይሬክት ኦርደር ከአንቺ ለማድረግ ምንድን ነው ገስት ላይ እየገቡ እንደሌሎች ነጋዴዎች አይደለም አይደለ? አዎ። ስለዚህ እንዴት ነው ባዮ ላይ ባለው ዋትሳፕ ቁጥር መጥተው በዋትሳፕ ሲያዙኝ እኔ ማኔጅ አድርጋቸዋለሁ። ዋትሳፕ ያ ቁጥር ያለ ባዮ ላይ እዛ ጋር መጥተው በዋትሳፕ ኦርደር ቢያደርጉ እኔ ማኔጅ አደርገዋለሁ። የትኛውም ዓለም ላይ መላክ እችላለሁ። ሁለቱን መጽሐፍ ይሄኛው አልቋል። ይሄና ይሄ ግን ቆንጆ መጽሐፍ ነው አለ ግዙት። ለጓደኞቻችሁ፣ ለማረሚያ ቤቶች፣ ለትምህርት ቤቶች፣ ለላይብራሪ፣ ለወጣቶች ማበርከት ትችላላችሁ። አመሰግናለሁ። ደግሞ በጣም አመሰግናለሁ። እናመሰግናለን። ሁሌ ትስቂያለሽ። ፌስቡክ ላይ መቼ ለታ ስክሮል ሳረግ መጣሽልኝ ፐርፕል በፐርፕል ሙሉ ፐርፕል ለብሰሽ እየሳቅሽ አስፋልት ላይ እና ምንድነው ማለት ምንድን ምስጥሩ? እኔ አሁን በቃ ብታይ ሳቂ አይመጣልኝም። በቀላሉ አልስቅም። ጭንቀታም ስለሆንኩ ይሁን አላውቅም፣ ትንሽ ነገር አያስቀኝም። እና ዝም ብለሽ ስቂያለሽ ንገሪኝ። እኔም እንዳንቺ ዝም ብዬ ልሳቅ? እኔ በጣም ነው የምስቀው። እጅግ ሜሉ ሳቂታ ነበር።